ስውር ፍቅር በእውነተኛ ታሪክ ላይ መሰረቱን ያደረገ ከባለ ታሪኳ ሚካኤል ተክላይ የተላከ እጅግ ልብ ነክ የፍቅር ታሪክ አዶናይ ንጉሴ ዘአዶኒ እንደጻፈው ስውር ፍቅር። ትውውቃችን የጀመረው በአንድ አጋጣሚ በአንድ ቦታ ላይ ነበር። በሰዓቱ እሱ የዩኒቨርሲቲ ተማሪ ነበር፣ እኔ ደግሞ የ12ኛ ክፍል ተማሪ ነበርኩ። እኔ የምማረው ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ነበር፣ እሱ ደግሞ 5 ኪሎ። ወንድ ልጅ ቢሆንም ቆንጆ የሚባል የሴትን ቀልብ መግዛት የሚችል ወንድ ነበር። በሰዓቱ ያለውበት አፍላው ዕድሜ በቁንጅናዬ እንድመካ አደረገኝ። ከኔ በላይ ምንም አይነት ሴት የሌለች መስሎ እስኪሰማኝ ድረስ ለራሴ የነበረኝ ወደር አልባ አመለካከት አቅሌን አሳተኝ። ከራሴ አልፎ በአንድ ወንድሜ በወዳጆቼ ሳይቀር ዲስሪስፔክት በማድረግና በማስደረግ ናኩ አስናኩ። የፊዚክስ አስተማሪያችን ሁሌም የሚለው አንድ አባባል ነበረው፣ ብረትን በቀለጠ ጊዜ ስበሩት። ግን የአባባል የገባኝ ዘግይቶ አሁን ላይ ነበር። ከትምህርት ቤት ወጥተን ከጓደኞቼ ጋር ወክ ቢጤ እያደረግን ሳለ ነበር እሱ ደግሞ ከአንድ ወዳጁ ጋር ሮሚና ተብሎ ከሚጠራው ውብ ካፌና ሬስቶራንቱ ነው ማኪያቶ ሲጠጣ ከኔ ጋር አይን ላይ የተገጣጠምነው። ምን እንደሆነ ባላውቅም የሆነ ነገር ውስጤን በሰዓቱ ሲቆጣጠረኝ ታወቀኝ። ለጓደኛዬም ማሂ እዩ ማያን ልጅ እንዴት አባቱን የሚያምረው እዩ ስል ፍጥንጥን አልኩባት። በሁኔታ የተገረመችው ጓደኛዬም ኧረ ንቀይ ሰው ራሱ ወደዚህ ያተኮረብን ነው በማለት አንገቴን አሰበረችኝ። ወደሷም ዞር በማለት በጣም እኮ ነው የሚያምረው ስል ቅብዝብዝ አልኩባት። ለወትሮ ቢሆንም መሐሌት እኔን የምታውቀኝ በዚህ መልኩ አልነበረም። ለዚህ ዋናው ምክንያት ከምገልጸው በላይ በራሴ ምኩራራ ሴት መሆኔ ነበር። ከማሂ ጋር ሆነን ወደ ቅድስተ ማርያም ቤተክርስቲያን አቅጣጫ እየወጣን እግሬ ወደፊት ቢሄድም ልቤ ግን ወደ ኋላ ቀረብኝ። ተመልሼ ልጁን ባወራውና ብተዋወቀው በጣም ደስ ባለኝ ነበር። ሆኖም ግን ይህንን ማድረግ አልተቻለኝም። እንደዚህ አይነቱ ስሜት ተሰምቶኝ አያውቅም ነበር። ብዙውን ጊዜ ከአፍላ ዕድሜ ጀምሮ ሳስከተል እንጂ ስከተል እዚህ የደረስኩ ሴት አይደለሁም። ዛሬ ግን ልቤና አይምሮዬ ተከፋፈሉብኝ። አይምሮዬ ሴትነቴን ክብሬን እንድጠብቅ ቆፍጠን እንድል ሲነግረኝ፣ ልቤ ደግሞ በአንዲት እይታ በቅጽበታዊ ምልከታ እጁን የሰጠውን ልጅ እንዳመጣለት ሁኔታዬን ቀስፎ ይዞታል። ድንገትም ማሂ የሆነ የማላቀው ስሜት እየተሰማኝ ነው፣ አይ ቲንክ አይ አም ኢን ላቭ አልኳት። ረብሻ የሆነ ስሜት ሲሰማኝ፣ እኔ እኮ ሚካኤል አላምንሽ አልቻልኩም። የምርሽን ነው? እስኪ ነይ እንመለስና ልጁን በደንብ ሊያው። አስተውያ አላየሁትም እኮ አንቺን በደንብ አውቅሻለሁ፣ ግን እንዴት እንደዚህ በአንዲት እይታ ልብሽን ልትሰጪው ቻልሽ? አለችኝ በሁኔታዬ ተገርማ ማመን ያቃታት። ወደ ኋላ ተመልሰን ገላጣ ሆኖ ከሚታየው ውብ ገጽታ ተላብሶ ከአስፋልቱ አላፊ አግዳሚውን የሚጣራውን ሮሚና ካፌን በአይኖቼ አሰስኩት። ድንገታቸው ልቤን ያቀለጠው ልጅ ከጓደኛው ጋር ሆኖ ተቀምጦበት የነበረውን ቦታ መልከት አደረኩት። በሚያሳዝን ሁኔታ ግን ቦታው ሰው አልነበረበትም፣ ባዶ ነበር። የታለ የቱ ጋር ነው የተቀመጠው? እስኪ ማመን እስኪያቅተኝ ድረስ ቀልብሽን የሰወረው ልጅ አሳይኝ በማለት እንዳሳያት በጥያቄ አፋጠጠችኝ። እዛ ጋር ከሆነ ልጅ ጋር ነበርኩ፣ እንዴት በዚህ ፍጥነት ወጣ አልኳትና ስብር አልኩኝ። ገጽታዬ ለራሴም እስኪታወቀኝ ድረስ ተቀያየረ። ከአካላቴ ላይ አንዳች ነገር መጥቶ ሲጫነኝ አስታውሳለሁ። አሁን ይበልጡኑ ስሜቴ ተዘበራረቀብኝ። ጓደኛዬ ማሂ ሁኔታዬን ተረድታ ስሜቴ ገብቷት በፍጥነት ሄዳ የአይኔ ፈተና የሆነው ልጅ ተቀምጦበት የነበረው ስፍራ ላይ ቆማ የምታስተናግደውን ልጅ አወራቻት። እኔ ራቅ ብዬ ቁሜ ማሂን ጠብቃት ነበር። ማሂ ግን ፈገግ ብላ ደስ ያላት ወደኔ ተመልሳ መጣች። ወደድኩት ያልሽው ልጅ ቀዩ ነው ወይስ ጠይሙ ስትል ጠየቀችኝ። እኔም ፈጠን ብዬ ጠይሙ ነው ስል መለስኩላት።
ማሂም አስተናጋጇ ልጅ ያለቻትን መለስ ብላ ከለሰችልኝ። ሰላም የኔ እህት፣ እዚህ ጋር ተቀምጠው የነበሩት ልጆች ወዴት አቅጣጫ ነው የወጡት? እባክሽ ለአንድ ጉዳይ ፈልጊያቸው ነው ስትል ጠየቀቻት። አሁን እዚህ የነበሩት ሁለት ወጣቶችን ነው? አዎ የኔ እህት፣ አሁን ከደቂቃዎች በፊት እዚህ ቁጭ ብለው የነበሩትን ነው አለቻት። ምን ነው ግን በሰላም ነው የኔ እህት? ይህን ብላ ስጠይቃት ማሂ ሳትደብቅ ለልጅቷ እውነታውን ነገረቻት። አስተናጋጇ ልጅም የገባት ቢጤ ነበረችና ለማሂ ምንም ሳትደብቅ የምታውቀውን ነገረቻት። ልጅቷም የኔ እናት እዛ ጋር የቆመችው ቆንጅየዋ ልጅ ናት በማለት ማሂን መልሳ ጠየቀቻት። አዎ እሷ ናት የምትወደው፣ እባክሽ እዚህ ቤት ደንበኛ ከሆነ እሱን የምናገኝበት መንገድ ፍጠሪልን ስትል ማሂ ተማጸነቻት። አስተናጋጇም አዎ እዚህ ቤት ከጓደኞቹ ጋር ሆነው ይመጣሉ። በነገርሽ ላይ እሱ እዚህ 5 ኪሎ ዩኒቨርሲቲ ተማሪ ነው። ስልክሽን ስጪኝና ሲመጣ አሳውቅሻለሁ። ይህን አለችኝ ብላ ስትነግረኝ የተሰማኝ ደስታ ወደር አልነበረውም። ከምላችሁ በላይ ነበር ደስ ያለኝ። ነገሮች ለኔ እያደሉ ያሉ መስሎ ተሰማኝ። ከዚህም በኋላ እኔም ማሂም በተፈጠረልን ምቹ አጋጣሚ ደስተኞች ሆነን ወደ የቤታችን አመራን። በነጋታው ወደ ትምህርት ቤት እያመራው ሳለው ነበር ይህንን የአይኔ ፈተና 5 ኪሎ አካባቢ ባይኔ ቃኘው የጀመርኩት። ሆኖም ግን የልቤ ሳይደርስ ሳላገኘው የትምህርት ሰዓት ደርሶ ወደ ግቢ ገባው። ፍቅር የሚባለው ነገር ምን እንደሆነ ስለምንነቱ ምንም አይነት መረዳት የለኝም ነበር። ሰው ፍቅር እያለ ሲጃጃል የሚገርመኝ ሰው ነበርኩ። አሁን ላይ ግን ገና በሁለተኛ ቀኑ እኔን ከፕሮግራሜ ውጭ ያውለኝ ይዟል። እኔና ማሂታ ሁለታችንም የ12ኛ ክፍል ተማሪዎች ብንሆንም ክላሳችን የተለያየ ስለሆነ የምንገናኘው ከትምህርታችን ክፍለ ጊዜ በኋላ ነው። በጠዋቱ የረፍት ጊዜያችን ከማሂ ጋር ስንገናኝ አንጀት አርስ የሆነ ዜና አሰማችኝ። ሮሚና ካፌ የምትሰራው አስተናጋጇ ልጅ እንደደወለችላትና ያ ልቤን የሰወረው ልጅ በዘዴ አድርጋ እንዳወራችሁ ነገረቻት። ዛሬ በእርግጠኝነት ወደ 12 ሰዓት ወደዚህ ይመጣሉ ብላኛለች። ከክላስ በኋላ መተን እሱን ለማውራት ትሞክሪያለሽ አለችኝ። ግን ማሂ እንደሚመጣ በምን አወቅሽ ስል ጠየኳት። እንደሚመጣ እርግጠኛ ሆና ማሂ ስትነግረኝ እየተገረምኩባት። እዚህ ካፌ ያስቀመጠው መጽሐፍ አለው፣ አሳይመንት ስላለው መጽሐፉን እንደሚፈልገውና ማታ መጥቶ እንደሚወስደው ነግሯት ነው በማለት ማሂ እንደሚመጣ አረጋገጠችልኝ። ደስታዬም ወደር አልነበረውም። ልጅቷ ግን በጣም ደስ የምትል ልጅ ናት። የምር የእውነት አዝናልሻለች። ያን ያክል ሳንግባባ ሳንተዋወቅ አስባ ዋጋ ከፈለችልሽ። አመስግኛት እሺ አለችኝ። አዎ ማሂዬ፣ የምር እውነትሽን ነው። በጣም ነው የማመሰግናት። አንቺንም በጣም አመሰግናለሁ ጓደኛዬ አልኳትና ማሂን አቀፍኳት። የጓደኝነት ፍቅራችንን ተገላለጽን። ካፍታ በኋላ የረፍት ጊዜው ተደውሎ ወደ የክፍላችን አመራን። ምሽት 12 ሰዓት ገደማ ሲል ከማሂ ጋር ዩኒፎርማችንን ቀይረን ዝንጥ ብለን በተለይ እኔ ከሚባለው በላይ ተውቤ ዘንጬ ወጣሁኝ። ከማሂ ጋር አንድ ሰፈር ስለሆንን ተያይዘን ከሰፈራችን ወጣን። ልቤ ያፈቀረችውን የተመኘችውን ሰው ልታወራ ልታገኘው ጊዜውና ሰዓቱ የደረሰ ይመስለኛል። ግን ውስጤ ፈራ ተባ እያለ ልቤን አሸበረው። ከሰፈራችን ጃልሜዳ አካባቢ ወክ እያደረግን ወተን የ6 ኪሎን አስፋልት ይዘን ቁልቁል በመውረድ 5 ኪሎ ቅድስት ማርያም ቤተክርስቲያን ጋር ደረስን። ፈጣሪ ቢረዳኝ ብዬ ማርያም ቤተክርስቲያን በሩ ጋር የልቤን ጸለይኩኝ። ያውና ማሂዬ አልኳት። ሳላስብ ከውስጥ የወጣው የጮኸ ድምጽ ማሂን ያስደነገጣት። በሁኔታዬ የተገረመችው ማሂም ስሜቴን ተረድታው ፈገግ ብላ እያየችኝ የአይኔን ረሃብ የልቤን ሌባ ልታየው አይኖቿን እያማተረች የት አለ የቱ ጋር ነው ስትል ጠየቀችኝ። እኔም የለበሰውን ነጭ ቲሸርት ምልክት አድርጌ ወደሱ ጠቆምኳት። ማሂም እንዳየችው ዋው ጓደኛዬ እንዴት አባቱን የሚያምረው፣ ለዚህማ ምንም ዋጋ ብትከፊለት አይቆጭም፣ የእውነት ሚካኤል በማለት በወደድኩት በመረጥኩት ልጅ ደስ ተሰኘች። ለምን እንደሆነ ባይገባኝም ልቤ ከምለው በላይ ትመታ ነበር። እግሮቼም ብርክ ብርክ ብለውኝ ነበር። የወደድኩት ወጣትና ጓደኞቹ ካሉበት አካባቢ ፈንጠር ብሎ ካለው ባዶ ወንበር ላይ ተቀመጥን። ያስገረመኝ ነገር ቢኖር
ጓደኞቹ ሙሉ ለሙሉ ትኩረታቸው እኛ ላይ ሆነ። እሱ ግን እኔን ሰረቅ አድርጎ ተመለከተኝ። ልቤና ልቡ እያወሩ ያሉ መስሎ እስኪሰማኝ ድረስ ባይኔ ጠልቄ ውስጡ ገባው። እሱ ግን በዚህ ጊዜ ሀፍረት ቢጤት ሰምቶት ነው መሰለኝ አይኑን ሰበረው። አይኑን ከአይኔ ላይ ነቀለው። ሰላም ማሂ እንዴት ናችሁ ብላን ያቺ አስተናጋጅ ወጣት እጃችንን ጨበጠችን። ከሰው ጋር ተግባቢ ናት። ሰውን ለመቅረብ በጣም ፈጣን ናት። በቃ አላደል ቅልል ያለ ሰው ታውቃላችሁ፣ እንደዛ ነገር ናት። ሰላም ካለችን በኋላ ከኔ ጋር ልንተዋወቅ ስሜን ስነግራት ብዙ ሰው የሚያደርገውን የስሜን ትርጓሜ ጠየቀችኝ። ሚካኤል ማለት ከሚካኤል ጋር ተያያዥነት አለው። አባቴ እንደነገረኝ ስሜ በብዛት ወደ ትግራይና ኤርትራ የሚዘወተር ስም ሲሆን ብቻ የሚካኤል እንደማለት ነገር ነው አልኳት ሳቅ እያልኩኝ። የእውነት በጣም የሚያምር ስም ነው ያለሽ፣ ወድጄልሻለሁ፣ ደግሞ በጣም ቆንጂዬ ልጅ ነሽ አለችኝ እሷን ፈገግ እያለች። እኔ ደግሞ ቅድስት እባላለሁ፣ ስላወኳችሁ ደስ ብሎኛል ብላን ደስታን የሚጭረውን ፈገግታዋን ለገሰችን። ለማሂ ማኪያቶ ለኔ ደግሞ ሚሪንዳ እንድታመጣልን ነገርናት። ትዕዛዛችንን ልታመጣልን ወደ ውስጥ አመራች። አንቺ ሚካ እንዴት አባቱን የሚያምረው፣ በዛ ላይ እርጋታው፣ የምር ጓደኛዬ አሪፍ ወንድ ነው የመረጥሽው። እንግዲህ ፈጣሪ ይሁንሽ ጓደኛዬ አለችኝ ስልኳን እየጎረጎረች። ይህን ያለችበት ዋነኛው ምክንያቷ ቆንጆ ወንዶች ብዙ ጊዜ የብዙ ሴቶች አይን ስለሚያርፍባቸው ማግኘቱ ከባድ ነው ብላ ስለምታምን ነው። ቅድስት ትዕዛዛችንን ይዛልን መጣች። ካቀረበችልንም በኋላ እንግዲህ ማህሌት በነገረች መሰረት ማድረግ የምችለውን አድርጋለሁ። ጠዋት መጽሐፉን ፈልጎ ሲመጣ የሰጣት ካሸራው አጋጣሚ ሆኖ ከሰዓት ነው የምትገባው። አጋጣሚውን ተጠቅሜ አመሻሹ ላይ እንዲመጣና እንዲወስድ ነው ያመቻቸውት። ለዛሬ የግድ መጽሐፉ እንደሚፈልገው ስለነገረኝ እንደማይቀር እርግጠኛ ነበርኩ ስትል ማሂ ቀበል አድርጋ ቅድስት ግን ምንም ነገር አልነገርሽውም አይደል አለቻት ከማኪያቶ ጎንጨት እያለች። እንዴ ማሂ ምን ተብሎ ይነገራል? ደግሞም ከኔ ጋር ያለፈ ቅርርብ የለንም ማለት ቀርቤ እንዲህ ብዬ ላወራው አልችልም። አጋጣሚዎች ተመቻችተው ነው አሁን ሊመጣ የቻለው። እድሜ ላስቀመጠው መጽሐፍ ይሁን አለችና ቅድስት ፈገግ አለች። እኔም ቅድስትን ስላደረገችው ነገር ሁሉ ደግሜ ከልብ ያመሰገንኳት። እኔ ላይ ምን እየተፈጠረ እንዳለ ባይገባኝም የወደድኩት ወጣት እኔ ላይ ትኩረቱን አለማድረጉ ግን ልቤን ሰብሮታል። አብረውት ያሉት ካንዱ በቀር ሁለቱ ጓደኞቹ ሲበዛ ለሴት አዲስ የሆኑ ይመስል ዙሪያቸው ባሉ ሴቶች ላይ ያማትራሉ። ከመካከላቸው አንዱ ግን ስልኩ ላይ ተደፍቶ ስልኩ ላይ ትኩረቱን አድርጎ አንገቱን ደፍቷል። እሱም የአይኔ ረሃብ የልቤ ሌባው ወጣት ነው። በቅርበቱኝ ሳየው ከመደሰቴ ይልቅ ኩራቱ ይበልጡን አንገበገበኝ፣ አናደደኝ። እንዴ ሚካኤላ ምን ሆነሽ ነው ፊትሽን የጣልሽው? እኔ ደስ ይልሻል ብዬ ሳስብ ጭራሽ ታኩርፊያለሽ አለችኝ በሁኔታዬ ይበልጡን እየተገረመች። ቀና ብዬ አየት አደረኳትና ማን ነው እሱ? እንዴት ሳያተኩርብኝም እንዴት ችላ ይለኛል አልኳት ፊቴን ከስክሼ ሽቅብ እያየዋት። እንዴ አያቅሽም እኮ ከነመፈጠርሽ ራሱ እኮ አያውቅሽም። ልጁ ስላንቺ ምንም አይነት መረጃ ሳይኖረው እንዴት አላወራኝም እንዴት አላየኝም ብለሽ ትበግኛለሽ እንዴ ጓደኛዬ? ተረጋጊ እንጂ። ሁኔታዬ የተፈጠረብኝን ስሜት የምታቀውን ማይን ቀርቶ ድንገት ያየኝን ሰው ራሱ ግራ አጋቢ ነበር። ያ ያፈቀርኩት የወደድኩት ወጣት አስተናጋጇን ጠርቷት አንድ ነገር አላትና ወደ ውስጥ ዘለቀች። ወዲያውም በእጇ መሃሉ ላይ ወረቀቶችን ያጎረ መጽሐፍ ይዛ መጣች። ቅድስት ያስቀመጠው መጽሐፍ አለ ብላ ለማሂ የነገረቻት ነገር ትዝ አለኝ። የተቀመጡበትን ሂሳብ ከፍለው ለመውጣት ሲነሱ እኔና ማሂም የተቀመጥንበትን ቲፕ ጨምረን ለቅድስት ሰተናት ቅድስትን በድጋሚ አመስግነናት ከተሰናበትናት በኋላ የአይኔን ረሃብና ጓደኞቹን በቅርብ ርቀት እንከተላቸው ገባን። ከሮሚና ካፌ ወጥተው ወደ ዶርማቸው የሚያመሩ ይመስለኛል። ሽቅብ ወደ 5 ኪሎ ዩኒቨርሲቲ ሲያቀኑ እኛም መከተላችንን ቀጠልን። እና ያልፈናቸው እንሂድና አንቺ ወለም እንዳለው ሰው ጥምልምል ብለሽ ትወድቂያለሽ። አሁኑ ስልክሽን ሳይለንት አድርጊው፣ እኔ የሆነ ነገር አደርጋለሁ
ብላኝ ሳይለንት ካስደረገችኝ በኋላ ማሂ ምላሽን ሳትጠብቅ ፈጠን እያለች እኔንም እየጎተተች ደርሰንባቸው አልፈን ከፊታቸው ሄደንና ምን ልታደርጊ ፈልገሽ ነው? ቆይ አልገባኝም ማሂ ስል የተደናገርኩ ጠየኳት። እሷም ፈጠን ብላ ሚካል በቃ ያልኩሽን አሁኑን አድርጊ ስትለኝ ወይኔ ብዬ ጮኩና ጥምልምል ብዬ ከመሬቱ ወደኩኝ። አሁንም እየጮኩ የማሂን ቀጣይ የትወና አካል ምን እንደሆነ ካላፊ አግዳሚው ጋርና ካፈቀርኩት ወጣትና ጓደኞቹ ጋር እጠባበቅ ገባው። ወይኔ ጓደኛዬ ምን ሆነሽ ነው ብላ ትዋከብ ገባች። በዚህ ጊዜ ያፈቀርኩት ልጅና ጓደኞቹ ሌሎቹም ሰዎች ወደኛ ቀርበው ወለምታ ነው አይዞሽ እግርሽን ዘርጋ አድርጊው። ምን ነው ወለም ብሏት ነው? አይዞሽ እናቱ እስኪ ገለል ገለል በሉላት አየር ስጧት እያሉ ጥያቄም ሐሳብም እያቀረቡ ሐዘኔታቸውን አሳዩኝ። አይ ትንሽ እግሬን ወለም ብሎኝ ነው ደህና ነኝ ስል ጓደኛዬ ማሂ ሳታስጠና የሰጠችኝን ገጸ ባህሪ እወጣ ገባው። ሰዓቱ መሻሽቶ ላይን ያዝ እያደረገ ስለነበር ሁኔታዎች ምቹ ሆኑና ማሂ ይቅርታ እንዴ ስልክ ታስደውሉኛላችሁ? ወንድሟን ልጥራውና ወደ ቤት ይውሰዳት የኔ ባላንስ ስለዘጋ ነው ብላ እያማተረች ድንገት ይቅርታ ወንድም ታስደውለኛለህ ስትል የልቤን ሌባ አፋጠጠችው። እሱም ወዲያው ትህትና በተላበሰ ፍቃደኝነት ይሄው ችግር የለውም ሲል ስልኩን አቀበላት። ወዲያውም ማሂ ቁጥሩን መታው። ኦህ አይነሳም በማለት ስልኩን መልሳ ሰጠችው። ያ ልቤን የሰወረው ወጣትም ይቅርታና ቅድም ሮሚና ካፌ ነበራችሁ ተያይተናላ ብሎ ማሂን ሲጠይቃት አይኖቻቸውን ሲያንቀለቅሉ ከነበሩት ሁለቱ ጓደኞች አንዱ አው ልክ ነህ ቃል ከኛ ፈንጠር ብሎ ከነበረው ወንበር ተቀምጠው ነበር ብሎ እርግጠኛ ሲሆን አው ሮሚና ነበርን ልክ ናችሁ ብላ አረጋገጠችላቸው። ከዚህም በኋላ እኔን ጠቀስ አድርጋኝ እንደማነከስ እያልኩኝ ማይን ተደግፌ መንገድ ያስኩኝ። አይዞሽ እሺ እናቱ አይዞሽ ተራመጅበት እያሉ የተለያዩ ሰዎች ያበረቱኝ ያዙ። የልቤ ሌባ የሆነው ወጣትም አበረታቶኝ ከጓደኞቹ ጋር በመሆን መንገዱን አቀና። እኔም እያነከስኩ አንዴ ፊት ለፊቴን አንዴ ዞሬ የልቤን ሌባ ሰርቄ ባይኔ ቃኘው ገባው። አስፋልቱን ከተሻገረን በኋላ ታክሲ ውስጥ ገብተን ከሰው አይን ተሰወርን። በዚህ ጊዜ ነበር ከማሂ ጋር የስ አደረግነው ተባብለን የተሳሳቅነው። ማሂ የኔ ወንድም ጋር የደወለች መስላ የደወለችው ሳይለንት ወዳደረኩት ወደኔ ስልክ ነበር። አሁን ነገሮች አሪፍ እየሆኑልኝ ያሉ ይመስለኛል። ከ5 ኪሎ 6 ኪሎ ድረስ አጭር መንገድ በታክሲ ሄደን ከወረድን በኋላ ወደ ጃልሜዳ ሰፈራችን ወክ እያደረግን እየተጫወትን አቀናን። ደርሰንም እኛ ቤት ገብተን ከማሂ ጋር ልንደውልለት ተመካከርን። ሚስኮል ባገኘ ሰው ስሜት ውስጥ ሆነን እኔ አወራሁት። ሄሎ ሰላም ተደውሎ ነበር ማን ልበል ስል ፈራ ተባ እያልኩኝ ጠየቅኩት። ኧረ እኔ ያልደወልኩም የኔ እናት አለኝ ረጋ ባለና በሚያምር ድምፁ። ሚስኮል ስላገኘው እኮ ነው የደወልኩት ወንድም አልኩት ቀብረር ለማለት እየሞከርኩ። አጠገቡ ያሉትን ጓደኞቹን ይመስለኛል በኔ ስልክ የደወላለ እንዴ ሲል ጠየቀና ወዲያው እንዴ አው ይቅርታ በጣም እኔት ቅድም ሁለት ሴቶች ነበሩ የደወሉት። አንደኛዋ ልጅ መንገድ ላይ ወለም ብሏት እግሯን ታማ ነበር። የቤተሰብ እርዳታ ለማግኘት ወደ ወንድሟ ነበር የደወሉት በማለት አሁንም ትህትና ተላብሶ መለሰልኝ። እሱ ሲያወራ እኔ በጆሮዬ ሳይሆን በልቤ ነበር የምሰማው። በቃ ከመልኩ ጋር ተዳምሮ መልካም ባህሪው ይበልጡኑ በፍቅሩ እንድሸነፍለት አስገደደኝ። እኔ ነኝ የታመምኩት ልጅ አልኩት። ይህን ስለው በጣም ተገርሞ ቤት ገብተሽ ነው ፈጣን ናችሁ እናው እንዴት ነሽ ሲል ጠየቀኝ። ደህና ነኝ አሁን ይመስገን አልኩት ማሂ ፊት እያስመሰልኩኝ። አይዞሽ ፈጣሪ ማርሽ ይሄ አንቺ ስልክ ነው በማለት ጠየቀኝ። አው የኔ ነው ስለው ታዲያ በኔ ስልክ ቀደም ጓደኛሽ ለማን ነበር የደወለችው? የሱ ጥያቄ ነበር። የኔን ስልክኛ ቤት ቻርጅ ላይ ጥዬው ወጥቼ ስለነበር ነው። ቀደም የሷ ስልክ ደግሞ ሳንቲም ዘግቶ ስለነበር ባንተ ስልክ ተጠቅማ ቤተሰብ ልጠራ ነበር ስልክ የለመነች ስልዋሽቼ ላሳምነው ሞከርኩኝ።
መልሴ ከሁኔታው እንዳልተዋጠለት ቢያስታውቅበትም አይሁን ዋናው ሰላም መሆንሽ ነው አይዞሽ እሺ በማለት መልካሙን ተመኘልኝ። ስላወቅኩ ደስ ብሎኛል። ስልክ ልትተባበረን ስለወደድክ ለመልካም ምኞትህ ሁሉ አመሰግናለሁ አልኩት አንጀቱን ልበላው እየሞከርኩ። አረ ኖርማል ነው አለኝ እኔ ያልኩትን ቀለል ለማድረግ እየሞከረ። የግቢ ተማሪ ነሽ እንዴ? ሳላስበው የጠየቀኝ ጥያቄ ነበር። አይ እኔ እንኳን ሚኒሊክ ትምህርት ቤት ነው የምማረው፣ ኢንትራንስ ተፈታኝ ነኝ። ኦ ደስ ይላል። ኦልሞስት ዩኒቨርሲቲ ገቢ ነሻ፣ ደስ ይላል በጣም። በይረፍት አድርጊበት ብሎኝ ስልኩን ሊዘጋው ሲል ግን እኮ አልተዋወቅንም ስምህን ማን ልበል ስል ጠየቅኩት። ቃላብ እባላለሁ በማለት ስሙን አስተዋወቀኝ። አንቺም እኮ ያንቺን አልነገርሽኝም ሲል የኔንም ስም በተራው ጠየቀኝ። ሚካል ብዬ ገና ከመናገሬ አቤት ሲል እሱም በስሜ መገረሙን ያዘ። አዎ እውነት ሚካል ነው ስሜ በማለት ደግሜ ያረጋገጥኩለት። አይ ያልተለመደና ወጣ ያለ ስም ነው ግን በጣም ያምራል። ለማንኛውም ምን እንደዋውል እሺ ብሎኝ ተሰነባብተን ስልኩን ዘጋ ነው። ከማሂ ጋር ተያየንና ከደስታችን ብዛት ሁለታችንም ተቃቀፍን። እቅዳችን ሰራ። ለዚህ ሁሉ ትልቁን ሚና የተጫወተችው ማሂ ነበረች። ላደረገችው መልካም ነገር ሁሉ በሰዓቱ አመስግኛት አልጠገብኩም ነበር። በዚህ መልኩ ከቃል ጋር መቀራረብ መገናኘት ጀመርን። ቃል ጠይሙ ነው፣ በጣም ውብ የሆነ ልጅ ነው። እርጋታው፣ ብስለቱ፣ ሁሉ ነገሩ ራሴን አሳልፌ እንድሰጠው አስገድዶኝም ነበር። ሰው ራሱን ያን ያክል እንዴት መግለጽ እንዳለበት ባላውቅም እኔ ውብ የምባል ሴት ነበርኩ። ብዙ ወንዶች ውበቴን ተከትለው በሬን አንኳኩተዋል። ሆኖም ግን ለአንዳቸውም በሬን ቀርቶ መስኮቴን አልከፈትኩላቸውም። ጥርሴ ቢስቅም ልቤ ይዝግ ነው። ከቀናት በኋላ ከቃላብ ጋር ከሚባለው በላይ ተቀራረብን። አንሶላ መጋፈፍ ደረጃ ላይ ደረስን። ዕለቱ እሁድ ነበር። ሰዓቱ ደግሞ ከሰዓት 5 ሰዓት ገደማ ነበር። ያቺ ዕለት ያቺ ቀን ከልቤ ፈልጌ በመጓጓትም ጭምር ከቃላብ ጋር ለሶስተኛ ጊዜ ወሲብ የፈጸምኩባት ቀን ነበረች። ካዛንቺስ አካባቢ ከሚገኝ ከአንድ ቤርጎ ቤት ከቃላብ ጋር በወሲባዊ ግለት ሞቀን ከበረድን በኋላ ድንገት ሳያስበው ቃል ታገባኛለህ ስል አይኖቹን እያየው ጠየቅኩት። ቅጽበታዊ ጥያቄ ስለነበር አስደነገጠው። እኔ ደግሞ በፍጹም ላጣ የምፈልግበት ስሜት ላይ አይደለሁም። እንደ አይነት ጥያቄ ትጠይቀኛለች ብሎ አልጠበቀም መሰል። በዚህ ጥያቄ ግራ መጋባቱ ጎልቶ እየታየ ሚካል የምርሽን ነው? የዚህን ያክል ርቀሽ ታስቢያለሽ ማለት ነው? እኛ እኮ ዛሬ ላይ እንጂ ነገን አብሮነት የለንም ብሎ ኩም አደረገኝ። ይህን ሲለኝ ሙሴ እንደከፈለው ቀይ ባህር ልቤ ሁለት ቦታ ሲከፈል ይታወቀኛል። ለምን ይሄንን አልክ? እኔ እናንተ ከተፋቀርን ሁሉ ነገር እኮ ቀላል ነው። አይኖቼን ያስለመለምኩ ስለኛ ጊዜ ሰጥቶ እንዲያስብ በድምጽ አልባ ፊደላት ማጸነው ገባው። በጣም ርቄ በፍቅር ታንኳ ላይ የቀዘፍኩ እንዳለው ቢሰማኝም ይስሜቴ እሱ ላይ አለመንጸባረቁ ተሰማኝ። እናም ነገሮችን ከዚህ በላይ ማስጓዝ እንደሌለብኝ ገባኝ። ቃል ትንሽ አሰብ ካደገ በኋላ ያልነገረኝን ሚስጥር ብሎ የያዘውን ሊነግረኝ ቃላትን ይመርጥ ገባ። ሚካል አንድ ነገር ልነግርሽ እወዳለሁ። ይህን የምነግርሽ ባልተጨበጠ ነገር ከዚህ በላይ ተስፋ እንድታደርጊ ስለማልፈልግ ነው። አይኖቹ ላይ የማነበው ስሜት ለኔም እንግዳ የሆነብኝ መጥቷል። እኔ ብዙም ፍቅር የሚባለው መንገድ ላይ አይደለሁም። እኔ ካንቺ ጋር ስቀራረብ ደስ ብሎኝና ወድጄ ነው። በቃ አላደል ሚካል አንድ ሃይስኩል ላይ ኮሌጅ ላይ ያለ ሰው እንደሚኖረው ቅርርቦሽ ነው የቀረብኩሽ። አብረን ልንዝናና ላይፍ ልናይ እንጂ ሌላ ነገር አስቤ አይደለም። አንቺም ረጅም ነገር ማሰብሽን አቁሚ። በቃ ትምህርትሽ ላይ ብቻ ትኩረት አድርጊ። ይህንን ሲለኝ ሐዘን ተሰማኝ። በምድሪቱ ላይ ብቻዬን የቀረው ሁሉ ነገር የጨላለመብኝ መስሎ ተሰማኝ። አንዳንድ ፍቅር አለ ጊዜን፣ አመታትን፣ ዘመንን ተሻግሮ አብሮ የሚድሃ ልብን በጸጸት እሳት አንድዶ በብርቱ ቆፈን ቀስፎ የሚይዝ። ሁሉም አፍቃሪና ተፈቃሪ አብሮነት አይኖረውም።
ይፍቅር ደግሞ በሰፊው ባህር ላይ ወደ ባታ እንደምትላውስ ግዙፍ መርከብ ይቆጠራል። የፍቅርን ግዝፈትና ጥልቀትን ብዙዎች ያወሩታል። ጥቂት ልበ ብርሃኖች ግን ኖረው አይተውታል። ለዚህም ማሳያው ቃሉ ዋነኛው ነው። እየሰማሽ ነው ሚካኤላ ብሎ በተመስጦ ሂጄ ከማስበው ሰመመናዊ ምልከታዬ ቃል ገታኝ። እኔማ ትምህርቴ ላይ አተኩሬ ነገን ታላቅ ሴት ለመሆን እየተጋው እገኛለሁ። ያን ነገ እስከማይ ደግሞ ሁሌም እናፍቃለሁ። ለዚህም ጠንክሬ የማጠና ጎበዝ ተማሪ ነበርኩ። አንተ ግን ድንገት በመንገድ መጥተህ ሁሉ ነገሬን ተቆጣጠርከው። አይምሮዬና ይሄ ልቤ ከፍቅር ውጪ እንዳያስብ ድንገት ሳላስብ ኮማንድ ፖስት አወጅክበት አልኩት። በአንድ እጄ ልቤን ያዝ አድርጌ ስሜቴን ልገልጽለት እየሞከርኩ። ሱማ ተኩሮ ተመለከተኝና ቆይ ሴክስ እናደርግ ነው አይደል ሚካኤል ሁሉ ነገር የተለዋወጠው አለኝ። ሁኔታዬ ግራ ያጋባው። መልሱ ግን ለኔ አስደንጋጭ ነበር። አው ያ የመጀመሪያ ቀን ካንተ ጋር ሴክስ የፈጸምኩበት ቀን የፍቅሬን ግለት መጠን ከምነግር በላይ ጨምሮታል። እውነተኛ ሴክስ እኮ የፍቅር መገለጫ ነው። ከሚወዱት አብልጦ ልብ ከሚመኘው ሰው ጋር ወሲብ መፈጸም ምናልባትም ከቀይ እንቁ በላይ ውድ ነገር ነው። ታዲያ ያ አንቺ ፍቅር ነው የምትወያይል ለምን እንዴት በእኔ ውስጥ አልሰራም? እስኪ ንገሪኝ። ይህን ጥያቄ የጠየቀኝ ሁኔታዬ እጅግ ስላስገረመው እንደሆነ መስሎ ተሰማኝ። እኔ ማቀው አንተን በጣም ከልቤ እንዳፈቀርኩ ነው ቃልዬ። አሁንም ይህንን እያልኩት አይኖቼ በእንባ ተጠምቀው ነበር። ትራሱን እንዳቀፈ ከኔ በፊት ሴክስ አድርገሽ ታውቂያለሽ? አሁንም ግራ ሲገባው የጠየቀኝ ጥያቄ እንደነበር ለመገመት አልቸገረኝም። አልዋሽም፣ ካንተ በፊት ከሁለት ወንዶች ጋር ሴክስ አድርጌ ያውቃለሁ። ያ ግን የዝሙት ግለት የፈጠረው እንጂ ከፍቅር የመነጨ ሴክስ አልነበረም። ከወንድ ጋር ሴክስ ፈጽሜ እንጂ አብሬው አድሬ አላውቅም። ፊቱን ጨፍገግ አድርጎ ማለት ሴክስ መፈጸምና ማደር ምን አገናኘው ሲል ግልጽ እንዳደርግለት ጠየቀኝ። አንድ ሴት ልጅ በዝሙት ሱስና በመጠጥ ስካር ካልሰከረች በስተቀር ከማታፈቅረው ወንድ ጋር ተቃቅፎ አተኛም። ከጊዜ ሴክስ ውጪ ከአንድ ወንድ ጋር ምንም ነገር አትፈልግም። እንዲሁ ምናልባት እንኳን አብራው ብታድርም ወደ ቀልቧ ስትመለስ ጀርባዋን ሰጥታው ነው የምትተኛው። የእውነት ከምታፈቅረው ሰው ጋር ግን እያንዳንዷን ሰከንድ በአግባቡ ነው የምትጠቀምባት። ከሱ ጋር ከምታደርገው ሴክስ ይልቅ አቅፏት ተኝቶ ስለ ፍቅር እቅፉ ውስጥ ተኝታ ማንሾካሾኩን ትመርጣለች አልኩትና በፍቅር አይኖቼ ቀና ብዬ ቃኘሁት። ስለ ፍቅር ያለ መረዳት በጣም አስደንቆታል መሰለኝ። በልቡ ሳያከብረኝ ይቀራል መሰለኝም። አይ ሚካኤል፣ አሁን እንዳልሽው አይነት ሰው በመጽሐፍት ወይ በፊልም እንጂ በእውን አለ ብሎ ለመቀበል እጅግ በጣም ይከብደኛል አለኝና የጄን መዳፍ በእጆቹ መዳፍ ያሻሸው ገባ። እኔ አይናይኑን እየተመለከትኩ በዝምታ ሳጠናው፣ እሱ ደግሞ በሚሆነው ነገር ተገርሞ እንደ አይነት ሰው አለ ብሎ እያሰበ ነገሮችን ያውጠነጥን ነበር። ድንገት ግን ቃል ሚካኤል፣ እኔ ለዚህ ፍቅር ለሚባለው ነገር ዝግጁ አይደለሁም ሶሪ በማለት ያልጠበቅኩትን ነገር በመናገር ልቤን ሰበረው። አይኖቼ እንባን እያፈለቁ ቃል ያመሃል ግን አላሳዝንም? ለምን ስሜቴን አትረዳውም አልኩት። እብደቴ ከልክ በላይ የሆነ ሲሄድ ነገሮች አቅጣጫ እንዳይስቱ እየሰጋው። እኔ ለዚህ ፍቅር እስክሞት ድረስ ዋጋ ከፍላለሁ ቃል። ፍቅር ልቤን ብቻ አይደለም መላኔነቴን ሁሉ ያናገረዋል። ደሜ ውስጥ አይደለም አጥንቴ ውስጥ ፍቅር ይላወሳል። የአይን ፍቅር ልጅም ሆኜ ነፍስም አውቄ ሁለት ጊዜ ይዞኝ ያውቃል። አሁን የሚሰማኝ ስሜት ግን ወደፊትም ከሌላው የአዳም ዘር ሊሰማኝና ሊይዘኝ መቻሉን እጠራጠራለሁ። እናም ቃል መሄድ ግድ ከሆነ መምጣቴም ግድ ነው አልኩና በፍቅሬ እርግጠኝነቴን ገለጽኩለት። የማወራው ነገር ሁሉ ለሚሰማው ሰው ቅዠት የሚመስል ነገር ነው። ለኔ ግን በእያንዳንዷ ሰከንድ በፍቅር ግዛት ውስጥ መኖር ከሆነ ከራረመ። ከዚህም በኋላ ተያይዘን በመውጣት እኔን ወደ ቤቴ ሸኝቶኝ እሱም ወደ 5 ኪሎ ዩኒቨርሲቲ ዶርም አመራ። ጊዜው ተጉዞ ክረምቱ አልፎ በአዲስ ዓመት ተተክቶ በኢትዮጵያ አቆጣጠር 2007 ዓመተ ምህረት ሆኗል። እኔና ማሂ ተሳክቶልን የዩኒቨርሲቲ ተማሪዎች መሆን የቻለን ሲሆን ማሂ አዲስ አበባ ዩኒቨርሲቲ ደርሷት 6 ኪሎ ካምፓስ ፍሬሹና ትምህርቷን ጀምራለች። እኔ ደግሞ ጅማ ዩኒቨርሲቲ ደርሶኝ ትምህርቴን ጀምሬያለሁ።
የቃላት ፍቅር አቅሌን አሳጥቶኝ ሁሉ ነገሬን ተቆጣጥሮ መማር እስኪያቅተኝ 3 ወር የግዴን ጅማ በትምህርት ገበታዬ ላይ እንደነገሩ ሁኜ ከረምኩኝ። ሆኖም ግን የቃል ናፍቆት ከሚገለጸው በላይ ከፕሮግራሜ ውጭ ሲያውለኝ በጣም እንደታመምኩ አሳምኜ ለአንድ ሳምንት ፍቃድ ጠየቅኩኝ። በአስቸጋሪ ሁኔታም ፍቃድ ተሰጥቶኝ ወደ አዲስ አበባ መጣሁ። አንቺ ግን ምን አይነት የተወሳሰበ ነገር ውስጥ ነው የገባሽው? ለካ በቀላሉ እንደ ቀልድ የጀመሩት ነገር ዋጋ እስከ ማስከፈል ይደርሳል። እናው ምን እያሰብሽ ነው? ማሂ ነበረች ይህን የምትለኝ። ከማሂ ጋር 4 ኪሎ አካባቢ ተገናኝተን ምሳ እየበላን አንዳንድ ነገሮችን እየተጨዋወተን ነበር። ምን አደርጋለሁ ማሂ፣ ምን ላድርግ ብለሽ ነው? አንዳንድ ነገሮች እንዲህ ናቸው፣ አንቺ ባላሰብሽው አቅጣጫ ይጓዛሉ። በቃ እኔ ከቃል ውጪ ምንም ነገር እየታየኝ አይደለም። ያለሱ ምንም ነገር ማድረግ አልቻልኩም። ትምህርቴን መማር አቃተኝ። ማሂ፣ የማደርገው ነገር ሁሉ ግራ ገብቶኝ ነው ያለሁት ጓደኛዬ ስላት ከማሂ አስተያየት የተረዳሁት ነገር ቢኖር ከልቧ እንዳዘነችልኝ ነው። ግን ቆይ ሚካል፣ የዛኔ እንደዛ ስልኩን ለማግኘት ላይ ታች ስንል እኔንም ስታስጨንቅኝ የሆነ የተፈጠረብሽ ነገር እንዳለ እንዴት መረዳት አቃተው አለችኝ። አላውቅም ጓደኛዬ፣ ከልቡ በቀር ሁሉን ነገር ሰጥቶኛል። እሱ አሁን ላይ ፍቅር፣ አብሮነት ስለሚባል ነገር ማሰብ አይፈልግም። እሱ የሚፈልገው ጊዜያዊ ላይፍ፣ ጊዜያዊ መዝናናት ነው። እኔ ደግሞ ከምልሽ በላይ አፍቅሬዋለሁ። ያለሱ ምንም ነገር ማሰብ አልፈልግም። ከማወራው ጋር እንባዬ አብሮ ይፈሳል። ሁኔታዬን የምታየው ማሂ እየተፈጠረብኝ ባለው ነገር ስለኔ ከልቧ እንዳዘነችልኝ ገጽታዋ ይናገራል። ኡፍ ጓደኛዬ፣ ምን እንደምልሽ አላውቅም። ግን እኮ አንቺ ሚካል በፍጹም ለወንድ ልጅ የምተኝ ሴት አልነበርሽም። ግን ምን ተማርኩ መሰለሽ? ለፍቅር ሁሉም ሰው ተሸናፊ መሆኑን። የማሂ ብስለት እኔን አስገርሞኝ እኔም ሐሳብ ሰጥ ዘንድ ኃይል ሆነኝ። ማሂዬ፣ ከኔ ጀምሮ ሁላችንም ፍቅር የለም ፍቅር ድሮ ቀረ እያልን የየራሳችንን መላምት እንሰጣለን። ነገር ግን ሁላችንም ሳናቀው ለዚህ ፍቅር ለተባለ ሳይዋጋ ለሚማርክ ኃይል በመንፈሳችንም ሆነ በስጋችን እንሸንፋለን። ይህን ስላት ማሂ አገጯን በእጆቿ ደግፋ እየሰማች ነበር። ሚካልዬ፣ አሁን ላይ ልብሽ ደንግጧል። የልብሽ መደንገጥ ደግሞ አይምሮሽ እንዲከፈት ረድቶታል። በዚህም ባንቺ ደስ ብሎኛል አለችኝ። አመሰግናለሁ ማሂ ጓደኛዬ። እና ክላስ እንዴት ነው? እየበረታሽ ነው ስል ጠየቅኳት። አዎ ይመስገን ጓደኛዬ፣ በእርግጥ አድካሚ ነው፣ ግን እየታገልኩ ነው። ከዚህ በኋላ ከማሂ ጋር ተለያይተን ቃልን ላገኘው ወደ 5 ኪሎ አካባቢ ወደሚገኝ ካፌ አመራው። እዛ ስደርስ ግን ያየሁት ነገር ልቤን ሰበረው። ቃላብን ከአንዲት ተክለ ሰውነቷ ማራኪ ከሆነ ሴት ጋር አየሁት። ሐሳቤ የነበረው ከካፌው ገብቼ ረጋ ብዬ ልደውልለት ነበር። ነገር ግን ያየሁት ነገር ልቤን ሰበረኝ። አብራ ያለችው ልጅ ወደ መታጠቢያ ቤት ስታመራ አቋሟን፣ ተክለ ሰውነቷን አይቼ ቀናውባት። በእርግጥም እሷ ጋር ያለው እኔም ጋር ከመልክ ከቁንጅና ጋር አለ። ነገር ግን ከቃል ጋር ያደረኩትን ሴክስ አስታውሰው የኔ ቦታ እሷ እንደምትወስድ ሳስብ አበገነኝ። ቃል እንዳያየኝ አልፈለኩም። ተደብቄ በቅርብ ርቀት ላይ ሆኜ እከታተለው ያስኩኝ። ምግብ አዘው ከተመገቡ በኋላ እጆቹን በእጆቿ ይዛ መዳፎቹን እየደባበሰች ስታወራው ተጥዶ ገንፍሎ ምድጃውን እንደሚያበላሽ ወተት ቅናቴ ከአእምሮዬ ገንፍሎ ልቤን አቆሸሸው። ተንኮልን አሰብኩ። ይሄው እናቱ ማኪያቶሽ ያስተናጋጇ ንግግር ነበር። ሳላስብ ጭልጥ ብዬ ከሄድኩበት ዓለም የመለሰኝ። እሺ አመሰግናለሁ የኔ እህት። ኧረ ምንም አይደል፣ ቦታዋን ግን ፈልገሻት ነው አለችኝ ፈገግ ብላ እያየችኝ። አይ አንዳንዴ ሰወር ያለ ስፍራ ትፈልጊያለሽ፣ ያው ራስሽን ለማዳመጥ ስል መለስኩላት። ቃልን ለመከታተል ስትራቴጂ የሆነ ቦታ መርጬ መቀመጤን እንዳታውቅብኝ እየተጠነቀቅኩ። አይ ዋናው አንቺ መችሽ እንጂ ችግር የለውም ብላኝ ሳቅ ብላ ሄደች። እኔም ፈገግ ብዬ ሸኘኋትና ሙሉ በሙሉ ትኩረቴን ወደ ነቃል አደረግኩ። ሆኖም ግን በዚህ ጊዜ ከቃል ጋር ያለችው ያቺ ሴት ሂሳብ ከፍላ ተያይዘው ከካፌው ወጡ። እኔም ከእይታዬ ሲሰወሩ ጠብቄ ለቃል ደወልኩለት። በመጀመሪያ ጥሪ ስልኬን ሊያነሳው አልቻለም። ደግሜ ስደውልለት ግን አነሳውና ሰላም ሚካል፣ እንዴት ነሽ? መልሼ ደውልሻለሁ እሺ ብሎኝ
የኔን ሐሳብ ሳይሰማ ስልኩን ጆሮዬ ላይ ዘጋው። በዚህ ጊዜ ደም ብዛት ይሁን ደም ግፊት ብቻ ስሙን በውል የማላቀው ነገር ሲይዘኝ ይታወቀኛል። ቤቴ ገብቼ መኝታ ቤቴን ዘግቼ ስቅስቅ ብዬ በማልቀስ ላይ ይገኛለሁ። እኔ ከሷ በምን አንሺ ነው ቃሉ ከኔ ይልቅ እሷን የመረጠው? ከኔ ምን ጎደለው? ለምን እኔን ትቶ ከሌላ ሴት ጋር ሽሼ ገዳሚ ማለትን መረጠ? ለምን ግን ለምን? እየቀናው ይሁን ምን እየሆንኩ እንዳለው በውል ባላውቅም ልክ እንዳልሆንኩ ግን አውቃለሁ። ሄሎ አልኩት እየተነፋረኩ። ሄሎ ሚካ እንዴት ነሽ? ምን ሆነሻል? ድምጽሽ ልክ እኮ አይደለም። ቃሉ ነበር የደወለልኝ። ሁሌም ቢሆን ሚካ ሲለኝ ለየት ያለ ስሜት ይሰማኛል። በቃ እሱ ብቻ ነው ሚካ የሚለኝ። ይሄ ደግሞ ሐሴትን ያጎናጽፈኛል። ስሜቴን ለመደበቅ እየሞከርኩ አይ ምንም አልሆንኩም ትንሽ ከወንድሜ ጋር ተነጋግሬ ነው ስሏሸውት መሸነፌን መቅናቴን እንዳያውቅብኝ አልፈለኩም። ቀደም እኮ አንድ ቦታ ሆኜ ነው ለማውራት ስላልተመቸኝ ነው የዘጋውብሽ፣ ቅር እንዳይልሽ። አሁንም እጅ መስጠት አልፈለኩም። አይ ችግር የለውም ተማሪ ነህ፣ ጥናት አሳይመንት ቢዚ ሊያደርግህ ይችላል። ይህን የምለው ውስጤ እንደ ማሽላ እያረረ ነው። ሆኖም ግን መበለጥን አልፈለኩምና ሁሉንም ነገር በውስጤ ችዬ ወደ ማምሻው ላይ ልንገናኝ ተቀጣጠርን። ሁሌም ስንገናኝ ደበቅ የምንልባት የካዛንቺሷ ፔኒሲዮን ቤታችን ናት። እንደተለመደው ከፔኒሲዮኗ ከአንዷ ክፍል ከትመን እሱ በስሜት እኔ በልህ ወሲብ በተባለው ግለት ንዝረት ውስጥ ገባን። ገና ቀን ነው። ሩም ይዘን ወሲብ ከፈጸምን በኋላ ከተኛንበት አልጋ እርቃኑነን ከሚታየው ከደረቱ ላይ ዞማውን ጸጉሬን ነስንሼ ጭንቅላቴን አስደግፌ ሁለታችን በማናቀው በሆነ ኃይል ተወስደን የማይደገሙ የሚመስሉ ወሬዎችን እናወራ ነበር። ደረቱ ላይ እንዳስተኛኝ በአንደኛው ጣቱ በጡቶቼ ጫፎች የራሱን ጨዋታ ይጫወት ነበር። ሁሉን ነገር ተፈቃቅደን አንድ ነገር ግን ከበደን። እሱም አብሮ መሆን አብሮ መቀጠል ነበር። እና በቃ ልንለያይ ነው ቃሉ? ዝግ ባለና በሚያሳሳ ድምጽ የጠየቅኩት ጥያቄ ነበር። ሚካል ለምንድን ነው ነገሮችን ሰፋ አድርገሽ በጥልቀት የማትረጃቸው? ይህ እኮ ህይወት ነው። ቃል ሁሌ በተደጋጋሚ የሚጠቀማት ቃል ናት። ለሱ ወሲብ ሲሆን መዳራት ሲሆን ብዙም አያሳስበውም። አብሮነት ሲባል በፍቅር ወደ ትዳርና አምራ ሲባል ግን በጣም ይታመማል። የሚገርመኝ ነገር ቢኖር ደግሞ እኔና ቃል ተገናኝተን ወሲብ ከጀመርንበት ጊዜና ቀን አንስቶ ዊዛውት ኮንዶም ሴክስ አድርገን አናውቅም። እኔ ደስ የሚለኝ ያለ ኮንዶም ከቃሉ ጋር እርግዝና እንዳይመጣ መድኃኒት ተጠቅሜ ወሲብ ብፈጽም ነበር። ሆኖም ግን ቃል ከምነግራችሁ በላይ ጠንካካ ነው። የስሜት ግለት አሳስቶት እንኳን ያለ ኮንዶም ሴክስ መፈጸም አይፈልግም። ይሄ ደግሞ የማደንቅለት ጥንካሬው ሆኖ በፍቅሩ ጥሎኛል። ቃሉ ስማርት የሚባል አይነት ወንድ ነው። አንድ ጥያቄ ልጠይቅህ ቃል? እሺ ጠይቂኝ። ትችያለሽ ሚካ። መልካም ሴክስ ላንተ ኖርማል ነው፣ ግን ፍቅርን ጀምር ከትምህርታችን ጎን ለጎን ስለ ነገ እናስብ ስለ ሁሌም ሐሳቤን ውድቅ ታደርጋለህ። ከኔ ጋር መሆን ከኔ ጋር ስለ ነገ ማሰብ በጭራሽ አትፈልግም። ለምንድነው ከኔ ጋር መራራቅን ከኔ ጋር አለመሆንን ምርጫ ያደረከው? ውስጤ እየተቃጠለ የጠየቅኩት ጥያቄ ነበር። እስኪ እኔም አንድ ነገር ልጠይቅሽ። እኔና አንቺ የፈለገ በስሜት ብንሰክር ያለ ኮንዶም ሴክስ እንድናደርግ ምድል ሰጥቼሽ አውቃለሁ? ሲሪየሱ ነው ሲያወራኝ፣ እኔም ሲሪየሱን የሰማው ገባው። እንደውም ብዙውን ጊዜ አንቺ አይደለሽ እንዴ ኮንዶም እንዳንጠቀም ጥረት የምታደርጊው ነበረው? እኔ ስለማስብልሽ ስለምጠነቀቅልሽ ነው ያለ ኮንዶም እምቢ ስልሽ የኖርኩት። ቃሌን ሲለኝ ቀን ላይ ከሌላ ሴት ጋር ሆኖ እንዳየሁት አለማወቁ ያስገረመኝ በዝምታ የሚያወራውን ሁሉ ሰማው ቀጥያለሁ። ያው አንዳንድ ሰው ለመራቅ ለመሸሽ ሲል ብዙ ምክንያቶችን ይደረድር የለ። እኔ ባላስብልሽ ባልጠነቀቅልሽ ስሜቴን ብቻ ተከትዬ ካንቺ ጋር ነፃ ሴክስ ማድረግ አላቃተኝም። ድንገት ብታረግጂ ከትምህርትሽ ብትሰናከይ ህመሙ ለኔም ነው። ሚካዬ በቃ ነገ ላይ የሚጸጽተኝ ነገር ማድረግ አልፈልግም። አንቺ ብዙ ነገር የሚጠብቅሽ ተማሪ ነሽ። እኔም እንዳንቺው ስትቀጥሪኝ ስትፈልጊኝ የማልመጣው ጠልቼሽ ይመስልሻል? አንቺ ማለት እኮ በጣም አማላይ ሴት ነሽ። የቱም ወንድ የሚመኝሽ ሴት ነሽ። ግን ነገሽን ማበላሸት አልፈልግም አለኝና ግንባሬን ሳም አደረገኝ።
ነገሮች ተደበላልቀው ግራ አጋቡኝ። ቃል እየሸነገለኝ ይሁን የእውነቱን እያወራኝ የሚለውን አመኜ መቀበል ተሳነኝ። ለዚህ ሁሉ ምክንያቴ የሱ ቁንጅና፣ የሱ በሁሉም ሴቶች ተፈላጊ መሆኑ፣ ከምንም በላይ ብዙ ወንዶች ላይ የማይገኝ ስብዕናው ነው። በዛ ላይ ከሌላ ሴት ጋር ስለያስኩት ሁሉም ነገር ተደበላልቆ ግራ አጋብቶኛል። ለማንኛውም ሚካ፣ እኔም ሆንኩኝ አንቺም ነገሮችን ቀለል አድርገናቸው ትምህርታችን ላይ ብናተኩር መልካምና የተሻለ ይመስለኛል። እሺ? ፍቅር ሲሰጥ ይችልበታል። ፍቅራዊ ማባበልን አሳምሮ ያውቅበታል። ማረሬ መብገኔ እንዳለ ሆኖ ለፍቅሩ ስል ለማባበሉ ስል ንዴቴን፣ ብስጭቴን ገጠራማው የሀገሬ ክፍል ላይ እሳት እንደሚደረገው ሲስተማዊ ማጂኬን ተጠቅሜ እንዳፈንኩት አሁን የፈለግኩት ሳላጠው ክፍተት ሳይፈጠር ሳይበርድ በፍቅሩ ትኩሳት መጋልና መጋል ብቻ ነበር። ቃሉ በጣቶቹ ሮማንቲክ በሆነ መልኩ አንገቴ ስር ፒያኖ ይጫወታል። እኔ ደግሞ ንክኪው ያስደሰተኝ በረኛው ተማምኖ ሐሳቡን ጥሎ እንደሚተኛ የበግ መንጋ ተንጋለልኩለት። አድርጌ የነበረውን የቡታንታይን ፈርጥ ባንዱ ጎኑ ሳበው። መለመላይን ስቀር ተመልክቶ የመሳል ጥበብ ቢኖረኝ እንደ ታይታኒኩ ጃክ እንዲሁ እርቃንሽን እንዳለሽ በሳልኩሽ ነበር። አንቺ ማለት አብሪ ኮከብ ነሽ። በኩራት ደረቱን ወጥሮ አንገቱን ቀና አድርጎ እንደሚቆም እንደ ንጉሥ ግርማ ቀጥ ብለው የቆሙት ጡቶችሽ ውበትሽ ናቸው። ከአንቺ ጋር በፍቅር ለመስመጥ ከቶ ባልፈራው ነበር። ሆኖም ግን የመቶ የማይሞላ ዕድሜ አይፈቅድልኝም። የገላሽ ጠረን ንግስናን አስረስቶ ሎሌሽ ያደርጋል። በጭኖችሽ መሃል ተኝቼ ዘመኔ ቢፈጸም ከቶ አይቆጨኝም። ከጉልበቴ መቅኔ የሚፈሰው ወንድነቴ ከአንቺ ጋር ሲሆን ዘርቤው ምን አለበት? ቃል የተናገረው ነገር ሁሉ በጥበብ ካልሆነ በመስማት ብቻ የሚፈታ አልነበረም። ቃል የልቡን ካወራልኝ በኋላ እምብርቴን አንዴ እየነከሰ አንዴ ደግሞ እየዳበሰ በስሜት አሰከረኝ። ወይ አልተውኩት ወይ አልያዝኩት። በረጅሙ የታሰረች ዶሮ ሆኜ በፍቅሩ አጥር ውስጥ እዳክራለሁ። ደግመን ከራስ ጸጉር እስከ እግር ጥፍር የሚነዝር ወሲብ ከፈጸምን በኋላ ስለማፈቅረውና የግሌ ብቻ ላደርገው ስለምፈልግ ፍቅራዊ ስጋቴን እንዳላጣው እየሰጋው ጠየቅኩት። ቃል ትንሽም ብትሆን ለኔ ፍቅር የለህም? ትንሽም ብትሆን አታፈቅረኝም? ሚካ፣ አልዋሽሽም። ፍቅር የሚባል ስሜት በውስጤ የለም። ግን ላንቺ ፍሬንድሺፓዊ የሆነ ስሜት አለኝ። ያን ስሜት እንዴት እንደማስረዳሽ አላውቅም። ምንድነው የሚባለው? በቃ ካንቺ ጋር በማደርገው ሴክስ ደስተኛ ነኝ። ካንቺ ጋር ጊዜ ሳሳልፍ እርካታን አገኛለሁ። የሆነ ስሜት ተሰምቷችሁ ያውቃል? እጃችሁ ውስጥ ያለን ነገር የመልቀቅ ስሜት ተሰምቷችሁ ያውቃል? የሆነ የያዛችሁትን ነገር እንደምታጡት ውስጣችሁ አሳብቆባችሁ ያውቃል? ያ ስሜት ግልጽ ሆኖ ሲሰማኝ ይታወቀኛል። ካፍታ በኋላ ከደረቱ ስር መንጥቆ አወጣኝ። አልጋው ላይ ከስራ አስተኛኝና ከላይ ላይ ሆኖ ከንፈሮቼን ተገንጥለው ካፉ ውስጥ እስኪገቡ ድረስ መጠጣቸው። ጡቶቼ መሃል በፊቱ ተደፍቶ ይህንን ቃላብ ተናገረኝ። መቼም ቢሆን ላንቺ ትልቅ አክብሮትና ትልቅ አዘኔታ እንዳለኝ እንዳትረሺ፣ ከልብ ያስብሻለሁ። ይህን ካሌም በኋላ ፊቱን ከቀበረባቸው ከጡቶቼ መሃል ነቅሎ ግንባሬን ስሞኝ ከላይ ላይ ተነሳ። ልብሳችንን ለባብሰን ተያይዘን ወጣን። ከዚህ በኋላ ላደርግ የወሰንኩት ነገር ቢኖር ድምፄን አጥፍቼ ቃሉን በቅርብ ርቀት ልከታተለው ማቀድ ነበር። የሆነ ጊዜ ላይ የሆነ ቦታ ላይ ሁሉም ሰው ጣፈጠም መረረም የሆነ የፍቅር ታሪክ ይኖረዋል። ይህም ፍቅር ለኔ ታሪኬ ነው። ነገር ግን እንዲበላሽና ለዛ እንዲያጣ አልፈለኩም። ሁኔታዎች ግን እየገለጹልኝ ያለው ያንን አይደለም። ታምም ያለው ብለሽ ትምህርትሽን ትተሽ መተሽ የት ነው አሸሼ ገዳሜ እያልሽ የምትመጪው? ወንድሜ ነበር እናቴ ፊት ሊያስጠቁረኝ ይሄንን የሚለኝ። ናትናኤል ይባላል። ታላቅ ወንድሜ ለኔ ሁሉ ነገሬ ነው። ከሳሎናችን ሆና ፈትሏን የምትፈትለው እናቴ ሰርቃ እያየችኝ ስስቴ ምን ሆነሻል? ትንሽ አላላለሽም እንዴ? ያው ፊትሽ እኮ ልክ አይደለም ያለው። ነይ እስኪ ስስቴ። እናቴ ስስቴ ብላ ነው የምትጠራኝ። እኔም እናቴ ጉያ ውስጥ ተወሽቄ ስቅስቅ ብዬ አለቀስኩኝ። ሆድ ባሰኝ። የሚወደኝ ታላቅ ወንድሜ ቀልዱን ትቶ እናቴና እኔ አጠገብ ሶፋው ጠርዝ ላይ ቁጭ አለና እንዴ ውድ አያቴ በእኔ ነው የምታለቅሽው? ኧረ ስቀልድ ነው። ምንድን ነው የሆንሽው? በማለት ጭንቅላቴን ያሻሸኝ ገባ።
እናቴም ከተደፋውበት ከታፏ ላይ ቀና ያደረገችኝ ስስቴ ምንድነው የሆንሽው? የደበቅሽ ነገር አለ እንዴ? ስትል ሆዷ እየተንሰፈሰፈ ተጠይቀኝ ጀመር። እኔም ይበልጡኑ ሆድ እየባሰኝ ቀና ብዬ ያየዋት ከፋኝማ፣ ውስጤ ተጎዳ፣ ሐዘን ተሰማኝ። እናቴ በተናገርኩት ነገር ግራ እየተጋባች በተለይ የምትፈትልበትን አስቀምጣ ካጠገቤ ያራቀች ምንድነው የሆንሽው ዓለሜ? ንገሪኝ እስኪ፣ ተጨንቀሽ አታስጨንቂኝ ስስቴ አለችኝ። በእናታዬ ፍቅሯ ሆዷ እየተላወሰ አንቺ ሚካኤል አታስጨንቂያት፣ የሆንሽውን ንገሪያት። ወንድሜ ብቸኛ ወንድሜ ነው። ከሱ ውጪ ወንድምም እህትም የለኝም። እሱም እንደዛው በጣም ነው የምወደው። ለኔ ከምገልጸው በላይ ፍቅርና አክብሮት አለው። አሁን ላይ ለቤተሰቤ ጭንቅ ሆኛለሁ። ሁኔታዬ ሁሉ ተቀይሮባቸዋል። ትምህርቴን ችላ ማለት ጀምሬያለሁ። ይህ ፍቅር የሚባል ነገር እኔን ከሲስተም ያስወጥቶኛል። አሁን ላይ እኔ የኔ አይደለሁም። እንደምንም እናቴና ወንድሜ ካረጋጉኝ በኋላ ስለሆንኩት ነገር አንድም ሳልደብቅ አስረዷቸው። ምክንያቴ እውነትና ግልጽ ነበር። እሱም ፍቅርና ፍቅር ነበር። ወንድሜ በነገሬ ተገርሞ የሰማውን ማመን አቃተው። አንቺ እንዴት እንደዚህ በወንድ ልጅ ፍቅር ማቅልሽን ትስቻለሽ ብዬ ልመን እንዴት ሚካኤል ሲል በአግራሞት አስተያየት እያየኝ ጠየቀኝ። እኔም ራሴ ግራ እየተጋባው እንዴትና በምን አይነት ሁኔታ እንደሆነ አላውቅም፣ ብቻ ፈቀርኩት። ከሁሉ ነገር ውስጤን ያሳረረኝ በኔ ላይ መኩራቱ፣ በኔ ላይ መንቀባረሩ ከምገልጸው በላይ ጎዳኝ። የትኛውም ወንድ እኔ ላይ ኮርቶ አያውቅም። የሱ በኔ ላይ እንደዚህ መሆን ግን ልቤን ሰበረው አልኩና ስቅስቅ ብዬ ሳለቅስ ወንድሜ ልቡ ተነካ። ልጁ የት ነው ያለው? የይ ሰፈር ልጅ ነው ሲል ጠየቀኝ። የዚህ ሀገር ልጅ አይደለም፣ ግን የሚማረው 5 ኪሎ ዩኒቨርሲቲ ነው። አሁንም እያለቀስኩ ነበር መረጃ የሚሰጠው። ስሜትሽን እንዲረዳሽና ከሱ የምትፈልጊው ነገር እንድታገኝ ያደርግሻለሁ። ካልሆነ ግን ያንቺን ስቃይ ማየት አልችልም። በእኔ ይከፋል። ስልኩን ስጪኝ። ወንድሜ በሰፈራችን አካባቢ የሚፈራና የሚከበር ልጅ ነው። አሁን ላይ መካኒክ ሆኖ በጋራጅ ስራ እየተዳደረ እናቴንም ይደጉማታል። በቀድሞ ህይወቱ የግሩፕ ጸብ በሚባለው ነገር ያለፈ ነገር ግን ሳይደርሱበት ሰው ላይ የማይደርስ ሰው ነው። ሆኖም ግን በእኔ አንድ እህቱ አይደራደርም። ለዚህም ነው ዛቸው። ወንድሜ እኔ እሱን በጣም ነው የማፈቅረው። ማውራቱን አውራው፣ ነገር ግን አንዳች ነገር እንዳታደርገው። የምናወራውን በዝምታ ስትሰማ የነበረችው እናቴም የኔ ልጅ ፈጣሪ ፈቅዶ መሻተሽ ቢሆን ጥሩ ነው፣ ነገር ግን በማይሆን መንገድ ፍቅርን ለማግኘት አትመኝ። አንተም ልጄ እንዲግባቡና እንዲቀራረቡ ለማድረግ ሞክር። ለእህትህ ምንም ነገር ውስጥ እንደምትገባ አውቃለሁ፣ ነገር ግን የእህትህን ደስታ በተሳሳተ መንገድ አትፈልግ አለች። እናትም አይደለች። ስለ ልጇ ጊዜያዊ ደስታን አልፈለገችም። ፈጣሪ የፈቀደውን ዘላቂ ነገር ነው የተመኘችልኝ። ለዚህም ነው ነገሮች ፈር እንዳይስቱ መምከሯ። እሺ እናቴ፣ ሁሉም በቀና መንገድ ይሆናል። እኔ የእህቴን ደስታ ነው የምመኘው አለና እናቴን ግንባሯን ሳም አደረጋት። ወደ እኔም መልከት አደረገና ሚካኤል እህቴ ደውዬለት አገኘውና አወራዋለሁ። እኔ እንደምደውልለት እንዳትነግሪው፣ አይዞሽ ሁሉም ጥሩ ይሆናል እሺ በማለት አቅፎኝ ፍቅሩን ገለጸልኝ። ወንድሜ ስለሚንከባከበኝ ስለሚያስብልኝ በሱ ወንድማዬ ፍቅር እጽናናለሁ። የቃሉ ፍቅር ግን ለምን እንደ ሰማይ እንደራቀብኝ ሳስብ ልቤ እንክትክቱ ይወጣል። አንዳንዴ ነገሮች አቅጣጫ አስተው ሕይወትን አዘቅት ውስጥ ሲከቱ ማየት ያማል። ይህን ደግሞ የደረሰበት ሰው ያውቀዋል። ከሁለት ቀናትም በኋላ ወንድሜ መታሰሩን ለእናቴ የወንድሜ ጓደኞች አረዷት። አጋጣሚ ሆኖ እኔም ከእናቴ ጋር ሆኜ ቤት ተቀምጬ ነበር። ልጄ ምን ሆኖ ነው? ምን ገጥሞት ነው? የደበቃችሁኝ ነገር ካለ ንገሩኝ ስትል እናቴ እየተንሰፈሰፈች ጠየቀቻቸው። እኔም ግራ በተጋባ ስሜት ውስጥ ሆኜ ካየኋቸው በኋላ ወንድሜ ምንድነው የሆነው? አታስጨንቁን፣ ንገሩን በማለት እለምናቸው ገባው። አንደኛው የወንድሜ ጓደኛ አይ ከሰው ጋር ተጋጭቶ ነው፣ ትንሽ የከፋ ስለሆነ ነው ለእናንተ የነገርኳችሁ በማለት ሁኔታውን አስረዳን። እኛም ተቻኩለን ከቤት በመውጣት ወንድሜ ታስሮበታል ወደ ተባለው ፒያሳ ፖሊስ መምሪያ መራን። እዛም ስንደርስ የሰማነው ነገር ዘግናኝና ያልጠበቅነው ነበር።
እኔም ስሰማው ራሴን መቆጣጠር ተስኖኝ ለተወሰኑ ደቂቃዎች ከራሴ ቁጥጥር ውጭ አደረገኝ። ወንድሜ ቃልአብን ክፉኛ በጩቤ ወቅቶት ቃል ራሱን ስቶ ሆስፒታል መግባቱን ሰማን። በዚህም ጊዜ በአካባቢው የነበሩት ሰዎች ከፖሊሶች ጋር በመተባበር ወንድሜ ሊያመልጥ ሲል ይዘው በቁጥጥር ስር እንደዋሉት ከመርማሪው ሰማን። ምንም እንኳን እኔ በሰማሁት ነገር ተደናግጬ አንዴ ወንድሜን አንዴ ፍቅሬን እያሰብኩ ልቤ ሁለት ቦታ ቢከፈልብኝም ቃሉ ወደ ተኛበት ሆስፒታል ከማምራቴ በፊት ከእናቴ ጋር በመሆን ወንድሜ በጊዜያዊነት ወደ ታሰረበት እስረኛ ማቆያ አምርተን ስለተፈጠረው ነገር ከወንድሜ በዚህ መልኩ ሰማን። ምንድነው የተፈጠረው ዓለሜ? ለምን የዚህ አይነት ነገር ውስጥ ገባህ? ከረጅም ጊዜያት በኋላ ወደ አቆምከው ጸብና ጥል ምን መለሰ? ይቅርታ አድርጊልኝ እናቴ፣ ፈልጌውና አስቤው የሆነ ነገር አይደለም። እኔ ላወራውና ለእህቴ ነጻነት ላሰጣት ነበር ጥረቴ። ወንድሜ ለእናቴ ይህን ሲላት በመሃል ገባውና በዚህ መንገድ ነው ለኔ ነጻነት የምታሰጠኝ? የሰው ጎርተህ ነው እኔ ሰላም የማገኘው? ቃልን እንደማፈቅረው እያወክ እንዴት እንደዚህ ታደርጋለህ? እንዴት ወንድሜ አልኩኝና ከውስጥ የፈንቅሎ የወጣውን እንባ ዘረገፍኩት። ወንድሜም ሚካኤል እንደሱ አይደለም፣ ላወራው በተደጋጋሚ ሞከርኩ። እሱ ግን ሐሳቤን ሊያዳምጥ እንኳን አልወደደም። በመጨረሻ ከጓደኞቹ ጋር ፒያሳ አካባቢ እንደሚገኝ ሲሰማ እዛ ላወራው ሄድኩኝ። ያየሁት ነገር ግን አበገነኝ። እዛ ከጓደኞቹ ፈንጠር ብሎ ተቀምጦ ከአንዲት ሴት ጋር አገኘሁት። ለመረጃ ይሆንሻል፣ ስልኬ ላይ ፎቶና ቪዲዮ አለልሽ እዩ። ወንድሜ ይህን ሲለኝ ጓደኛው ፈጥኖ የወንድሜን ስልክ አቀበለኝ። ስልኩ ውስጥ ገብቼ ያለኝን ተመለከትኩ። አዎ ያቺ ያስቀናችኝ ያበገነችኝ ሴት ነበረች። ያቺ አቋሟ፣ ዳሌዋ፣ መልኳም ሁሉ ነገሯ የሚያምረው ሴት ነበረች። በዚህም ጊዜ ሁሉም ነገር ወለል ብሎ ይገባኝ ጀመር። ቃል ከኔ ጋር ሳይሆን ከሷ ጋር ህይወት እንደጀመረ ተሰማኝ። ቪዲዮው ላይ ያቺ ሴት የቃልን ፊት እንደመደባበስ ስታደርገው ይታያል። ይህን ስመለከት ውስጤ ሲያር ታወቀኝ። ሙሉ ለሙሉ የገባኝ ነገር ቢኖር ከሷ ጋር ፍቅር እንደጀመረና ከኔ ይልቅ እሷን እንደመረጠ ነበር። እኔ አንቺን ህመምና ስቃይ ማየት አልፈልግም። በቃ በዚህ ተናድጄ ላወራው ጠራሁት። ካጠገቡ ራቅ ብለው የተቀመጡት ልጆች ማዋከብ ሲጀምሩ ጠረጴዛው ላይ ያገኘሁትን የመመገቢያ ቢላ አንስቼ ሁለት የተለያየ ቦታ ወጋሁት። ይህን ፈልጌ አላደረኩም። ነገሮች ናቸው ስሜታዊ ያደረጉኝ። ከሴት ጋር ሳየው ስሜቴን መቆጣጠር አልቻልኩም አለና ወንድሜ አንገቱን ሰበረ። እኔም እምባዬን ከዓይኖቼ እያበስኩ ከፖሊሶቹ መረጃ በመውሰድ ቃልተኛበት ወደ ተባለው ሆስፒታል አመራው። እንደደረስኩም ያደረኩት ወደ ቃሉ ስልክ መደወል ነበር። ወዲያውም የቃሉ ስልክ ተነስቶ አንድ ወንድ ልጅ ሄሎ ብሎ ቃሉ የተኛበትን ክፍልና ፍሎር ጠቆመኝ። ወደ ተባለው ክፍል አምርቼም በመድረስ ዓይኔን ደም ያለበሰውን ነገር ተመለከትኩ። ያቺ ከቃሉ ስር ከቃሉ አጠገብ የማጠፋው ሴት ቃሉ ከተኛበት ክፍል በር ላይ ቆማ ተመለከትኳት። ጓደኞቹም ሰብሰብ ብለው ቆመው ይታያሉ። ቃልን ላየው በጣም ቸኩዬና ናፍቄ ነበር። ወደ በሩ ያለቀስኩ ሳመራ የቃሉ ጓደኞች ቃሉ ራሱን ስቶ እንዳለና አሁን ላይ ሕክምና ላይ እንደሚገኝ አረዱኝ። የሆስፒታሉ አግዳሚ ወንበር ላይ እንድቀመጥ ካደረጉኝ በኋላ ያረጋጉኝ ገቡ። በጣም ነው እንዴ ተጎዳው ስል ከጓደኞቹ መካከል አንዱን በሐዘንና በድንጋጤ መሃሉኝ የጠየቅኩት። አዎ ትንሽ ከባድ ነው። ሁለት ቦታ ነው የተወጋው። ኮማ ውስጥ ነው ያለው። የሚይዘውን የምጨብጠውን አጥቼ በመናወዝ ላይ ሳለው ስለ ሁኔታው የሰማችው ጓደኛዬ ማሂ ደወለችልኝ። ያለውበትን ነግሬያትም ስትከንፍ ፒያሳ ወደሚገኘው ሆስፒታል መጣች። ማሂ አብራኙና ተጨነቀች። እማማን አግኝቻቸው ነበር። አብረን ሆነን ልብስና ምግብ ለወንድሜ ወስደንለታል። እሳቸውን ቤት አስገብቼ ነው ወደ አንቺ የመጣሁት በማለት ያለውን ነገር አሳወቀችኝ። ማሂ ባይኗ ማተረችና ያቺ ማን ነች ስትል ጠየቀችኝ። የቃሉ ጓደኛ ነች ማለት ፍቅረኛው። እኔን በሷ ነበር የቀየረኝ። ለማሂ ይህንን በለቅሶ ታጅበይ ስነግራት እየሰማን የነበረው የቃሉ ጓደኛ አረ ተረጋጊ ሚካኤል ሲል ገልመጥ አደረገኝ። እንደዚህ ሲለኝ ውስጤ በገነ። እኔን አሳንሶኝ እሷን ያነገሰ መስሎ ተሰማኝ። ምንድነው የምትለው? አንተ ለሷ እየተቆረቆርክ ነው አልኩት፣ አሁንም እያፈጠጥኩበት። አረ ረጋ በይ፣ ቃልን ግን አታውቂውም ልበል?
በይ እንዳትሰማሽ። በዚህ ሐዘኗ ላይ ይህንን ስትሰማ ሌላ ሐዘን እንዳይሆንባት። ግራ ተጋብቼ ከላይ እስከ ታች ሳየው የተመለከተች ማሂም ቆይ ምን እያልከን ነው? አልገባንም። የምን ሌላ ሐዘን ነው የምታወራው? ብላ ጠየቀችውና ምላሹን ለመስማት ትጠባበቀው ጀመር። ጽዮን ትባላለች። የቃሉ ብቸኛ እህቱ ናት። እሱም ብቸኛ ወንድሟ ነው። እሷ የምትኖረው ትዳር ይዛ እዚህ አዲስ አበባ ወደ ሀያት ነው። እናትና አባታቸው በህይወት የሉም። ቃሉ ጎበዝ ተማሪ ነው። ለዚህ ያበቃችው እሷ ናት። ቃሉ ለሷ ከምንም ነገር በላይ ነው። ይህንን እንዳትሰማ። ወንድሟ ላይ የደረሰው አደጋ የሰበራት አንሶ ይህ ሲጨመር አትቋቋመው። ፊዚካሏን አትመልከቱ። የቃሉ በጣም ታላቁ ናት። ባጭሩ የቃሉ እህት ናት። ይህም ብሎ ሲለኝ እግሮቼ ብርክ ብርክ እያሉብኝ ቃሉ ከተኛበት ክፍል ፍሎር ላይ ወርጄ ከሆስፒታሉ ወጣው። ተከትላኝ የመጣችው ማሂ ታጽናናኝ ገባች። እኔ ግን ልቤን አይምሮዬን ወቀስኩት። ራስ ወዳድነቴ ራሴን እንድጠላ አደረገኝ። ግራ ቀኝ ሳላይ ሳላመዛዝን ለመፍረድ መቸኮሌ ስተት እንዲፈጸም ምክንያት መሆኔ ጉልህ ሆኖ ታየኝ። አይዞሽ ጓደኛዬ ተረጋጊ፣ ሁሉም ጥሩ ይሆናል፣ አይዞሽ። ስብራቴ የገባት ማሂ ልታረጋጋኝ የተቻላትን እያደረገች ነው። ማሂ ለዚህ ሁሉ ነገር ተጠያቂዋ እኮ እኔ ነኝ። እኔ ራስ ወዳዷ የራሴን ስሜት ብቻ ተከትዬ ራሴን ልክ አደረግኩ። ከሁሉ የሚገርመኝ የተሰማኝን ስሜት የተፈጠረብኝን ስሜት አላጋራሁትም። ከሱ ይምጣ ብዬ ከሷ ጋር ሳይሆን እንኳን የበታችነት ስሜት እንዳይሰማኝ ብዬ አላወራሁትም። ምን አለ እሱ ስለ ግል ህይወቱ በግልጽ ቢያወራኝ። ቃሉም እኮ ድብቅ ነው። ስለሱ ምንም የማውቀው ነገር የለም። በቃ እሱን ከማፍቀሬ ውጪ ምንም የግል ህይወቱን አላጋራኝም። እንባ ከልባችሁ ሲፈልቅ ይታወቃችኋል። በዛ ስሜት ውስጥ ሆኜ እንባዬን እንደ ጎርፍ አፈሰስኩት። ሚካልዬ አንቺም እኮ ልህሽን ትተሽ በግልጽ ልታወሩ ይገባ ነበር። አስቢው ከሌላ ሴት ጋር ህይወት ጀምሯል ብለሽ ምን ያክል እንደተጎዳሽ። ገና ፈርስት ይር ተማሪ ነሽ፣ ግን ትምህርትሽ ላይ ትኩረት ማድረግ አልቻልሽም። ምን ግራ የተጋባ ነገር ነው አለችና ማሂ በረጅሙ ተነፈሰች። ማሂዬ እኔ ቃሉን በጣም ነው የማፈቅረው። በቃ እሱን አጥቼ መኖር አልፈልግም፣ አልችልምም። በትንሽ ነገር የምቀናው፣ በትንሽ ነገር የምጠረጥረው ለሱ ካለኝ ፍቅርና ስስት የተነሳ ነው። ጽዮን የቃሉ እህት በመሆኗ በጣም ደስ ቢለኝም ቃሉ ላይ የደረሰው ነገር በራሴ እንዳፍር ራሴን እንደወቅስ አድርጎኛል አልኩና ማሂ ትከሻ ላይ ተደግፌ ስቅስቅ ብዬ ማልቀሴን ቀጠልኩ። ጽዮን ግን ብታየኝም ቀርባ ቼክም አላደረገችኝም። እሷ በሐዘኗ ተጠምዳ በራሷ ዓለም ትቆዝማለች። ከዚህ በኋላ ተመልሰን ወደ ውስጥ ገባን። ቃል ሕክምና ተደርጎለት የጨረሰ ቢሆንም ህመሙ ከባዱ ነው። ወደ ራሱ አለመመለሱን አለመንቃቱን ጓደኞቹ ነገሩን። ወደ ቃሉ ክፍል ከማሂ ጋር ገባንና ቃሉን አየነው። ብዙ ደም ፈሶት ነበርና ፊቱ ገርጥቷል። አይኖቹ ተጨፍነዋል። ግሉኮስ ተሰክቶለታል። ጠጋ ብዬ ጉንጩን ሳም አደረኩትና አልጋው አጠገብ በርከክ ብዬ የኔ ውድ ይቅርታ በጣም ሁሉም የኔ ስተትና ጥፋት ነው። ቃልዬ ይቅርታ በጣም እያልኩ ሳለቅስ የቃሉ ጓደኛ ከመሬት ላይ አፍሶ አነሳኝ። ከክፍሉም አወጡኝ። እያለቀስኩ እየተነፋረቅኩ በአይኖቼ ስፈልጋት ከእይታዬ ስላጣኋት የቃሉ እህትስ ስል አንዱን የቃሉ ጓደኛን ጠየቅኩት። በጣም ነው የተሰበረችው። ስታለቅስ ነው የቆየችው። አንዱ ጓደኛችን ማኪያቶ ብትጠጣ ብሎ ይዟት ወደ ካፌ ሄዶ ነው ብሎ ሲለኝ ቀበል አድርጌ የት ጋር ነው ካፌው? እባክህ ላውራትና ኃጢአት ይላንጻ ይዘኸኝ ሂድ ስል ተማጸንኩት። አሁን ነገሮች ልክ አይደሉም። አንቺም ወደ ቤት ሂጂና እረፍት አድርጊ። ነገ ታወሪያታለሽ። አሁን መረጋጋት አለባት። አንቺም ተረጋጊ፣ አይዞሽ በማለት መልካም መስሎ የታየውን ነገር ነገረኝ። አዎ አሁን ትረጋጋ፣ አንቺም መረጋጋት አለብሽ። ነገ ጠዋት እንመጣለን አለች ማሂም አይን አይኖቼን እያየች። ኧረ እኔ አልሄድም፣ አንቺ ሂጂ ማሂ፣ እኔ ቃሉ ጋር ነው የማድረው ብዬ ሙጥኝ አልኩኝ። የቃሉ ጓደኛና ማሂ ግን መሄድ እንዳለብኝ አሳምነውኝ ከማሂ ጋር ተያይዘን ወደ ቤት አመራን። ሰዓቱ መሽቶ ስለነበር እናቴ በጭንቅና በጥብ ማሉና ስትብሰለሰል ከማሂ ጋር እኛ ቤት ደረስን። ስታየንም ፊቷ ተስፋን እየጫረ የኔ ልጅ ስደውል አታነሽም፣ ተጨነኩ እኮ እንዴት ሆነ ልጁ?
ምንስ አዲስ ነገር አለ? ይህን የምትለኝ ደስ የሚል ዜና እንድነግራት ከልቧ እየጠበቀች ነበር። እማ እሱ አሁን ራሱን አያውቅም። ግን እናቴ ለዚህ ሁሉ ነገር መንስኤዋ እኔ ነኝ። ለራሴ ያለኝ አመለካከት፣ ለራሴ ያለኝ የተሳሳተ ግምት መጥፎ ነገር እንዲፈጸም ምክንያት ሆነ። እናቴ ወንጀለኛው ወንድሜ ሳይሆን እኔው ነኝ። ስስቴ አልገባኝም። ምንድነው የምትይው? የደበቅሽ ነገር አለ እንዴ? ማህሌቴ እስኪ አንቺ ንገሪኝ፣ ምን እያለች ነው? እናቴ ግራ መጋባት ውስጡና ማሂንም መጠየቋን ቀጠለች። ማሂም አይ ማማ፣ ነገሩ ሚካልም እኛም እንዳሰብነው አልነበረም። ሚካል ነው ብላ የምታስበውና እውነታው አንድ አይደለም አለችና ማሂ ያለውን እውነታ ለእናቴ ከኔ በተሻለ መንገድ አስረዳቻት። በዚህም ጊዜ እናቴ ልቧ ለቃሉ ራራለት። የኔ ልጅ ለምን ትቸኩያለሽ? ለምን ያንቺን መን ብቻ አዳምጠሽ ይህ ልጅ ከሴት ጋር መታየቱ ብቻ ሌላ ነገር እንድታስብ ያደረገሽ? ከዚህም የባሰ ነገር ብታይ ታዲያ እንዴት ልትሆኚ ነው ስስቴ? እኔም ወሬዋን አቋርጫት እናቴ እኔ እኮ በጣም ነው የማፈቅረው፣ ያለሱ መኖር አይቻለኝም። ለምታፈቅሪው ሰው ለምትወጁ ሰው ሰላምና ደስታን እንጂ የተሳሳተ አመለካከትን ፈጥረሽ ያ ሰው ችግር ላይ እንዲወድቅ ማድረግ እኮ ይሄ ፍቅር አይደለም። ፍቅር እንዲህ አይነት ነገር አያደርግም፣ አይታበይም አለችኝ። ጥፋተኝነቴ፣ ወንጀለኝነቴ ፊቴ ላይ ኩልል ብሎ የሚታይብኝ መሰለኝ። አይኖቼ ላይ የመጣውን እንባ እናቴ ጉያ ውስጥ ገብቼ ዘረገፍኩት። እንደው እርሱ ቸሩ መድኃኔዓለም ነገሩን ሁሉ ለበጎ ያደርገው። እህቱን አወራሻት? ምንስ አለችሽ? እኔም እያለቀስኩ እንባዬ እየፈሰሰ በመሃል እሷ እኔን ምንም አላስተዋለችኝም፣ ግን እኔ ላወራት ፈልጌ ነበር። ማህሌትና የሱ ጓደኞች አሁን እሷን ማውራቴ ልክ እንዳልሆነ ነገሩኝ። እናቴ የማደርገው ነገር ግራ ገብቶኛል። አይዞሽ የኔ ልጅ እግዚአብሔር አዋቂ ነው፣ አይዞሽ ስስቴ ብላ እናቴ ከዓይኖቼ እምባዬን አበሰችልኝ። በተፈጠረው ነገር ከልቧ ያዘነችው ማሂም ለኔ ብላ አይኗን በእንባ ቀላችሁ። ሰዓቱን መሽቶ ስለነበር ማሂ እኔና እናቴን ለብቻችን ትተን ወደ ቤቷ መራች። በነጋታው ወደ ፒያሳ ወንድሜ ወደ ታሰረበት እስር ቤት ቁርስ ይዘንለት ሄደን ለወንድሜ ያለውን እውነታ ነገር ነው። ወንድሜ እኔን መግለጽ ከሚችለው በላይ ይወደኛል። ለኔ ሲል ምንም ያደርጋል፣ ምንም ውስጥ ይገባል። እውነታውን ሲሰማ ግን ወንድሜ ልቡ ተሰበረ። ወንድሜ ያለ ምክንያት ሰው ማሳዘን የሚፈልግ ሰው አይደለም። ለኔ ሲል የኔን ሐዘን ለማየት ሲል ግን ተቻክሎ ወንጀል ፈጸመ። ከቃሉ ጋር በተደጋጋሚ ታየች የተባለችው ሴት የቃሉ ፍቅረኛ ወይም ቅምጥ አለመሆኗንና የቃሉ ታላቅ እህት መሆኗን ወንድሜ ሲሰማ የጥፋተኝነት የኃጢአተኝነት ስሜት ተሰማው። እኔም እናቴም ማሂም ሌሎችም ሰዎች እያዩት በጸጸት ጭንቅላቱን ይዞ ስቅስቅ ብሎ አለቀሰ። እኔም የወንድሜን ሐዘን መመልከት ስላልቻልኩኝ እያለቀስኩ ከወንድሜ ፊት ዞር አልኩኝ። ከዚህም በኋላ እናቴና ማሂ ወንድሜን ተሰናብተውት ወደኔ መጡ። ተያይዘንም ቃል ወደተኛበት ሆስፒታል አመራን። አጋጣሚ ሆኖ ውጭ ላይ አንዱን የቃልን ጓደኛ አገኘ ነው። ፈጥኜም ቃሉ ነቃ ስል ጠየቅኩት። የቃል ጓደኛም ወይ መንቃት፣ ኧረ አይናገርም አይጋገርም፣ ትላንት አንቺ እንዳየሽው ነው፣ ዶክተሮቹ አሳሳቢ ሁኔታ ላይ እንዳለ ነገሩን፣ ብቻ ከባድ ነው በማለት ፍርሃቴን ጨመረው። ግቡ፣ ከግቢ ቃሉን ለመጠየቅ የሚመጡ የቃሉ አስተማሪዎች ወዳጆቹ አሉ፣ እነሱን እየጠበቅኩ ነው በማለት ወደ ውስጥ እንድንገባ ጋበዘን። ከግቢ ሲል ከዩኒቨርሲቲ ማለቱ ነበር። ግቡ እንዳለንም እኔ እየፈራው የቃሉ እህት አለች እንዴ ብዬ ጠየቅኩት። አዎ አለች፣ ግን ሌሊቱን ሙሉ ቁጭ ብላ ነው ያደረችው። መኪናዋ ውስጥ ትንሽ ረፍት ለማድረግ ተኝታለች በማለት ትንሽም ቢሆን ከፍርሃት ያረጋጋኝ። ከናቴና ከማሂ ጋር በመሆን ጊዜ ሳናጠፋ ወደ ውስጥ ዘለቅን። ቃሉ ከተኛበት ክፍልም ደርሰን ቃሉን አየነው። ያደርባባ ጠይም ፊቱ ጭው ብሎ የሚያምረው ተክለሰውነቱ ባግድም ሆኖ አይኖቹ ተጨፍነው በአንድ ክፍል በአንድ አልጋ ላይ ተወስኖ ተመለከትነው። የኔ ልጅ እኔ ልንጋለልልህ ብላ እናቴ ድምፅ አውጥታ አለቀሰች። በሁለቱ ልጆቿ ምክንያት የማታውቀው የሰው ሰው ራሱን እስከማያውቅ ድረስ እንዲሆነው ስታየው በጣም አዘነችለት። እኔም ማሂም
ግድግዳ ተደግፈን አምርረን አለቀስን። ድንገትም ክፍሏ በብዙ ሰዎች ተዋጠች። እነዛ ሰዎችም የቃሉ አስተማሪዎችና የቃሉ የቅርብ ትምህርት ቤቱ ወዳጆች ነበሩ። እናቴ እኔና ማሂ ሆነን ተያይዘን ክፍሉን ለቀንላቸው ወጣን። ከሰዓት ላይ ማሂ ክላስ ስላላት ወደ 6 ኪሎ መሄድ ነበረባት። ቡና ነገር ለመጠጣት ብለን ሆስፒታሉ አጠገብ ካለ ከአንድ ቤት እንደገባን ነበር። ያቺ እኔ ቀናውባት ያቺ የቃሉ ፍቅረኛ ናት ብዬ ያሰብኳት የቃሉ ታላቅ እህት ከአንድ የቃሉ የቅርብ ጓደኛ ጋር የመጣችው ገና ወንበር ስባ ሳትቀመጥ አየችኝና ወደኛ አቅጣጫ መጣች። እግሮቼ ብርክ ብርክ ሲላቸው ይታወቀኛል። ከናቴ ጀምራ ሁላችንንም ሰላም ብላ ጨበጠችን። የቃሉ ጓደኛም ጨበጠንና እንዴት ነሽ ሚካ? የቃሉ እህት ነበረች ይህን ያለችኝ። እንዴት ነሽ ሚካ ከቃሉ በስተቀር ማንም ሰው እንዲህ ብሎኝ አያውቅም። ሚካል ሚልካ እንጂ ሚካ ብሎ ጠርቶኝ የሚያውቅ ሰው የለም። ወንድምሽ እንዴት ሆነ? ምን አሉት? ስትል ጠየቀችኝ። ሐዘንና እንቅልፍ ማጣት ያጨፈገገውን ፊቷን እያሻሸች ገና ነው፣ ምንም የታወቀ ነገር የለም። ፖሊስ ጣቢያ እስረኛ ማቆያ ላይ ነው። በሙሉ አይኔ ላያት ፈርቼ አንገቴን ሰብሬ መለስኩላት። እኔ አልከሰስኩትም። እኔ ብቸኛ ወንድሜን ለማዳን ነው ብዙ ርቀት ሄድኩት። ግን ወንድሜ እስካሁን ራሱን ከሳተበት አልነቃም። ወንድምሽን ሕግና የሬስቶራንቱ ባለቤት ነው የከሰሰው ብላኝ በተሰበረ ስሜት ከወንበሩ ቁጭ አለች። ድንገትም እናቴ የኔ ልጅ እባክሽ ስለ ሁሉ ነገር ይቅርታ፣ ሁሉም የሆነው ባለማስተዋል ባለማገናዘብ ነው። ለሁለቱም ልጆቼ ይቅርታ አድርጊላቸው። የኔ ልጅ ወንድምሽን ከህይወቷ ባልተናነሰ ልክ ታፈቅረዋለች። የሷ ገደብ ያለፈ ፍቅር ያመጣባትን ስቃይ ማየት ያልቻለው ወንድሟ ስተት ሰራ። እባክሽ የኔ ልጅ ለሁለቱም ልጆቼ ይቅርታ አድርጊላቸው፣ በወላዲቷ ማጸንሻለሁ ብላት እናቴ ሰው እየተመለከተ ከቃሉ እህት እግር ስር ወደቀች። የቃሉ እህትም አስተዋይ በሳልና ሰው አክባሪ ነበረችና አረማማ ነውር ነው፣ ተነሱ። እርሶ ምን አደረጉ? ምንስ በወጣውት? ተነሱ እናቴ። አይገባም። እኔ ወንድሜን ጤና ነው የምለምነው። ማንንም አልከሰስኩም፣ አልከስምም። ወንድሜ ላይ አደጋው ከደረሰ ጀምሮ ጭንቀቴም ሐሳቤም የወንድሜ ደህና መሆን ነው አለችና እናቴን ከመሬት አነሳቻት። አንዴ ወደ እኔ አንዴ ወደ እናቴ እየተመለከተችም እናትሽ ማለት እሳቸው ናቸው ማለት ነው አለችኝ፣ ትኩረቷን እኔ ላይ አድርጋ። አው ያላባት እኔንም ወንድሜንም ያሳደገችን እሷ ናት አልኳት ደፍሬ አይኗን ለማየት እየሞከርኩ። አይ ደስ ይላል በጣም። እናት ማለት ዓለም ላይ ያሉ ነገሮች ሁሉ ሊያብራሯት የማይችሉ ድንቅ የፈጣሪ ስጦታ ናት። ረጅም ዕድሜ ለርሶ ይሁን የኔ እናት። የቃሉ እህት ፈጽሞ ያልጠበቅነው ነገር በመናገር አስገረመችን። ምናልባትም እንደ አይነት ሰዎች ውድ ናቸው። አይናችንን እንኳን ታያለች ብለን አላሰብንም ነበር። ሆኖም ግን መተናነሷ እኔን ይበልጡኑ የኃጢአተኝነት ስሜት እንዲሰማኝ አደረገኝ። አንዳንድ ሰዎች አሉ ሳይተኩሱ የሚገሉ። አንዳንድ ሰዎች አሉ በይቅርታቸው ፍም እሳት ካናታችን ላይ የሚያኖሩ። የቃሉ እህት ከነዛ ሰዎች እንደ አንዷ ናት። ሚካ ቃልዬን ምን ያክል ታውቂዋለሽ? ስትል ጠየቀችኝ። መቼ እንደታዘዘ ያላስተዋልኩት ሻይ ቡና ማኪያቶ መጥቶ ከጠረጴዛው ላይ እየተዶለ ከቃሉ ጋር ካምና ጀምሮ ነው የምንተዋወቀው። እኔ ነኝ ወደሱ የቀረብኩት። ቃሉ ብዙም ለኔ ግልጽ አይደለም። እኔ ከምገልጽልሽ በላይ አፈቅረዋለሁ። እሱ ግን ፍቅሬንም ብዛም አይረዳኝም ስል በወሬ መሃል ቃሉ እንደማይረዳሽ ምን ያክል እርግጠኛ ነሽ? በቃሉ ሕይወት ላይ ተስፋን የዘራሽው አንቺ መሆንሽን ታውቂያለሽ? ቃሉ አንቺን ሲያገኝ መኖር እንደጓጓ ታውቂያለሽ? የቃሉ እህት ቃሉ አንቺን ሲያገኝ ለመኖር እንደጓጓ ታውቂያለሽ ብላ ስትለኝ ግራ ተጋባው። ለዚህም ዋነኛ ምክንያቴ መሬት ላይ ያለው እውነታና ቃሉ ስለኔ እህቱ አለው የምትለው ስሜት ተጋጨብኝ። መደነጋገሬን የተመለከተችው የቃሉ እህት ከሰመመኔ ገታኝ። ለማንኛውም ሚካኔ ማንቺን የማውቅሽ ከአምና ጀምሮ ነው። ስላንቺና ስለ ቃሉ ሁሉን አውቃለሁ። ሌላ ጊዜ እናወራለን። ቃሉ ማለት ለኔ ብቸኛ ወንድሜ ነው። እኔም ብቸኛ እህቱ ነኝ። እናትና አባታችን ገና ቃሉ ልጅ ሳለን ያጣናቸው። ሁለታችንም በብዙ መከራ አልፈን ነው ዛሬ ላይ የደረስነው። የቃሉ እህት ይህንን የምታወራው አይኖቿ በእንባ ታጅበው ነበር። እኔ ጎበዝ ተማሪ ነበርኩ። በሙያዬም የአንድ ኤንጂኦ ካምፓኒ ማኔጀር ነኝ። ወንድሜን ያሳደግኩት እኔው ነኝ። ወንድሜ ጎበዝ ተማሪ ነው። ሁሌም ለኔ ቅድሚያ ይሰጣል።
እኔ አግብቼ አንድ ልጅ ወልጃለሁ። የ6 ዓመት ወንድ ልጅ አለኝ። ቃሉ ግን ለኔ ወንድሜ ብቻ ሳይሆን የመጀመሪያ ልጄ ነው። ሁሌም ቅርቡ ነኝ። የኔ ከሷ አጠገብ መሆን ግዴታዬ ስለሆነ ነው ስላንቺና ስለሱ ያወቅኩት። አሁን ቃሉ ጋር ልግባና እኔና አንቺ ብቻችንን ተገናኝተን የምናወራው ብዙ ነገር አለን። ይህንን ብላ አሳዘነችኝም ግራ አጋባችኝም። ከመሄዷ በፊትም ቆም ብላ እማማ ምንም ነገር እንዳያስቡ፣ እኔ ልብ ውስጥ ምንም አይነት ቅሬታም ሆነ ቅያሜ የለም። ልጆትን ፈጣሪ ነፃ ያውጣሉት ዘንድ መልካም ምኞቴ ነው ብላ የኛንም ጨምራ ሂሳብ ከፍላ ከካፌዋ ከቃሉ ጓደኛ ጋር ወጣ ወደ ሆስፒታል አመራች። ማሂም የክላሷ ሰዓት ደርሶ ስለነበር ወደ 6 ኪሎ ትምህርቷ ላይ ለመገኘት አመራች። እኔና እናቴ ግን ከካፌዋ ሆነን ስለ ነገሮች እንመካከል ያዘን። አንዳንዴ ከምትገልጹት በላይ በዝምታ የሚቀጣችሁ ሰው አለ። እኔም የዚህ ቅጣት ሰለባ ነኝ። መቋቋም ያልቻልኩት አፍረትና ጸጸት ውስጤን ሲያላውሰው ልቤ ከልኳ በላይ ስትወድቅ ይታወቀኛል። የቃሉ እህት ምን ብታስብ ምን ብታቅድ ነው ነገሩን ሁሉ አቅል ያየችው? ግራ ያጋባኝ ነገር ነበር። ደሞስ እኔ ለቃሉ ደስተኛ መሆን ለቃሉ መኖር እንዲጓጓ ምክንያት የሆንኩት እንዴት ነው? ይህ ነገር ተዳምሮ እኔን ግራ አጋብቶኛል። እናቴና እኔን ከቃሉ ኮማ ውስጥ ገብቶ አለመንቃት ጎን ለጎን ወንድሜ ላይ ሕጉ ነገሩን አክርሮ መያዙ አሳስቦናል። ወንድሜ ፍርድ ቤት በመመላለስ ላይ ይገኛል። ቃሉን ሲወጋው ፒያሳ አራዳ ሕንጻ አጠገብ በሚገኝ በአንድ መዝናኛ ቤት ፖሊስ ምስክር ያደረጋቸውን የዓይን እማኞችን አጠናክሮ ወንድሜን ፍርድ እስኪያሰጠው እንቅልፍ አጥቷል። እኔና የቃሉ እህት መገናኘትና አብረን ነገሮችን መከታተል ከጀመርን ከራረምን። በእነዚህ ሁሉ ቀናት ግን ቃሉ ወደ ራሱ መመለስ አልቻለም። ተሰክቶለት እየወሰደው ባለው ግሉኮስ ነው ሕይወቱ ያለችው። ምግብ አይበላ፣ አይናገር፣ አይጋገር፣ ብቻ በጣም በሚያሳዝን ሁኔታ ውስጥ ይገኛል። የቃሉ ጓደኞች ትምህርታቸው ላይ ማተኮር ስላለባቸው ዛሬ ላይ ቃሉ አጠገብ የሉም። ማሂም እንደዛው ትምህርቷ ላይ ችግር እንዳይፈጠር እኔና ቃሉ አጠገብ የለችም። አንቺስ ትምህርትሽን ለአንድ ሳምንት ብቻ ከሆነ ያስፈቀድሽው አትሉም? እኔማ ትምህርቴን ትቼዋለሁ። በየትኛው ስሜቴ በየትኛው ንቃቴ ነው የምማረው? ወንድሜ እናቴ የቃሉ እህትም ወደ ጅማ ሄጄ ትምህርቴን እንድከታተል ግፊት ቢያደርጉብኝም ጭራሽ ልሰማቸው አልቻልኩም። እግዚአብሔር ከፈቀደ በሚቀጥለው ዓመት እንደ አዲስ ጀምራለሁ። አሁን ትኩረቴ ፍቅሬ ላይና ወንድሜ ላይ ነው። ሆስፒታል ውስጥ ከጽዮን ጋር ቃሉ ክፍል አንድ ላይ ሆነን እያወራን ሳለ ነበር። ሶስት ዶክተሮች መጥተው እኛን አስወጥተው ቃሉን ቼክ አድርገውት ሕክምና ቢጤ ሰጥተውት ይወጡት። እነሱም ከወጡ በኋላ ከጽ ጋር ማውራታችንን ቀጠልን። ካፍታ በኋላም አንዲት ነርስ አንኳኩታ ወደ ውስጥ ዘለቀች። ነርሷም የቃሉን እህት ዶክተሩ እንደሚፈልጋትና ወደሱ ልትወስዳት እንደመጣች አሳውቃት ጽን አስከትላ ወጣች። እኔም በክፍሏ ከቃሉ ጋር ብቻዬን ሆኜ ቃሉ አልጋ አጠገብ ተንበርክኬ እያለቀስኩ ቃሉ የኔ መልካም ግን ለምን ይሄ ሁሉ አስፈለገ? ለምን ለኔ ፍቅርን ስሜትን መግለጽ ቸገረ? ለምን? እኔ እኮ ካንተ የምፈልገው ካደረግነው ወሲብ በላይ አንዴ ብቻ አፈቅርሻለሁ እንድትለኝ ነበር። በቃ አንዴ ብቻ አፈቅርሻለሁ ሚካ ብለኸኝ ቢሆን ኑሮ ሰይጣን ጣልቃ ባልገባ ነበር። ለምንድን ነው ለኔ ፍቅርህን ስሜትን መግለጽ የከበደ? ለምን ቃል? ሳለቀስ ስነፋረቅ ስሜቴን ሳጋራው ቃሉ ይስማኛ ይስማኛ አላውቅም። በርግጥ ጆሮ ላይ ሰማኝ ይችላል፣ ግን እርግጠኛ ነኝ ልቡ ይሰማኛል። ከተንበረከኩበት ተነሳውና አልጋው ላይ ቃሉ አጠገቡኝ ጋደም አልኩኝ። ግን ቃሉ በድን ሆኖ ነበር። እነዛ ቀናቶች እነዛ ጣፋጭ ጊዜያቶች ታወሱኝ። ከቃሉ ጋር ያደረኳቸው ጣፋጭ ወሲቦች ጣፋጭ ውህዶች ትዝ አሉኝ። ዛሬ ላይ ከቃሉ አጠገብ አልጋ ላይ በሆንም አሁን ግን ያ ስሜት ያ ቃሉ አፈቅርሻለሁ ሳይለኝ ከኔ ጋር ያሳለፈው ያ ጣፋጭ ጊዜ አሁን ላይ የለም። በቃ የምፈልገው ይሄ ጊዜ አልፎ አዲስ የተዋበ ቀን መጥቶ ከቃሉ ጋር ሆኜ ደስ በሚል ፍቅር ውስጥ መኖርን ነው። ይህን እያሰብኩ እያወጣው እያወረድኩ ሳለው ነበር ድንገት በር ተከፍቶ ስሜቷ ተቀይሮ ወደ ውስጥ የገባችው። በጣም እንዳለቀሰች የቀሉት አይኖቿ ምስክሮች ናቸው። ዶክተሩ ያላትን እንድትነግረኝ እየጓጓው እማጸናት ገባው።
ፂ ምን ሆነሽ ነው የምታለቅሽው? ዶክተሩ ምን ብሎሽ ነው ፂ? ምንድነው? እያልኩ ገብታ በሩን ዘግታ እንደቆመች ያስለቀሳትን ነገር ጠይቃት ገባው። ፂ ግን አሁንም ዝም እንዳለች ነው። በጣም ሰወተውታት ውትወታዬ ሲበዛባት ግን ሚካ ዶክተሩ ቃሉ ኮማ ውስጥ እንዳለ ለተወሰኑ ጊዜያቶች እንደሚቆይ እንደማይነቃ ነገረኝ። እሱ ነው የረበሸኝ አለችኝና አሁንም በሩን እንደያዘችው በዝምታ ውስጥ ሆና እንቧ እንደ ጅረት ይፈስ ያዘ። እኔም አብሬያቱኝ ከማልቀስ ውጪ ቃላቶቼ ጉልበቱ ነውኝ አንዳች ነገር ማውራት አልቻልኩም። በቃ ከመሬት ላይ ቁጭ ብዬ ቃሉን እያየው ማልቀስና ማልቀስ ብቻ። ሄሊዮናስ እንዴት ውለሃል? ብላ ፂ ስልክ ስታወራ ከለቅሶዬ ቀና አልኩና የምታወራውን እከታተል ገባው። ደህና ነው ይመስገን። ከሚካ ጋር ወደ ቤት ልንሄድ ነበር። ክላስ ከሰዓት ከሌለ ፍሪ ኮንክ ቃሉ ጋር ትቆይልኛለህ ስትል ታወራ ያዘች። ክላስ ከሌለ ብላ ስትለው የቃሉ ጓደኛ ጋር እንደደወለች ገባኝ። ወደ ቤቷ እኔን ይዛይ ለምን ልትሄድ እንደፈለገች አላውቅም። ስልኩን አውርታ ከዘጋችሁ በኋላም ወደ ቤት እንሄዳለን፣ አንዳንድ የማሳይሽ የማወራሽም ነገር አለኝ። ፂ ምን ልታወራኝ ምን ልታሳየኝ አስባ ይሆን እንዳለች ለማወቅ በጓጓም ግን ደግሞ ክፉኛ ፈራው። ምንድነው ፂ አስጨነቅሽኝ ስል አይኗን እያየው ጠየኳት። እቤት ስንደርስ ሁሉንም ታውቂዋለሽ ሚካ፣ አይዞሽ ተረጋግሺ በማለት ተቀምጬበት ከነበረው መሬት አስነስተኝ አቀፈችኝና አምረራ አለቀሰች። እኔም አብሬያት ተንሰቅስቅ ያለቀስኩ። እንደቆመን ተቃቅፈን ተላቀሰንና ሲደክመን ተላቀን ከአስታማሚ ወንበሮቹ ላይ ቁጭ ከማለታችን የፂ ስልክ ጮኸ። ሄሎ አለችና ዝም አለች። ካፍታም በኋላ እሺ እዚሁ ፒያሳ ወንድሜ ጋር ሆስፒታል ነኝ፣ ካፍታ በኋላ መጣለሁ። አዎ አሁን ደህና ነው ይመስገን። አሜን አሜን የኔ ጌታ አመሰግናለሁ በጣም ብላ ስልኩን ዘጋችው። ወደኔ ተመልክታም ከፖሊስ ጣቢያ ነው የደወሉልኝ፣ ልናወራሽ እንፈልጋለን ብለው ጠርተውኝ ነው ስትል ነገረችኝ። በዚህም ጊዜ በሩ ተንኳኩቶ ዮናስ የተባለው የቃሉ ጓደኛ ወደ ውስጥ ገባ። ፂ እንዳየችውም ጎሽ ዮኒ እንኳን ቶሎ መጣ፣ ምሳ በላህ አለችው። ደህና ዋላችሁ ፂዬ? አዎ ግቢ በልቼ ነው የመጣሁት። ጥሩ ዮኒ። ቃል እንዴት ነው ለውጥ አለው ፂዬ? በማለት ጠየቃት። ምንም አዲስ ነገር የለም ዮኒ፣ ሊነቃ እንኳን አልቻለም። ቶሎ እንመለሳለን፣ ፖሊስ ጣቢያ መሄድ ስላለብን ነው። ዮኒ ከቃሉ ጋር ቆየኝ አለችው። አረ ችግር የለውም ፂዬ፣ ጓደኞቻችንም ከሰዓት ላይ አንድ ክላስ አላቸው፣ ከክላስ በኋላ ይመጣሉ፣ ተነጋግረናል። መኔ ቃሉ ጋር ሆኜ ቆያለሁ፣ ረጋ ብለሽ ነይ፣ ችግር የለውም ሲል በትህትና መለሰላት። ሚካ ዮኒ ማለት የቃሉ ቤስት ጓደኛው ነው። ከኤሌመንተሪ ጀምሮ ነው የሚተዋወቁት፣ ለዛም ነው የማምነው አለችኝ። አዎ በቅርበት ባንግባባም በአይን እንተዋወቃለን ብዬ መለስኩላት። አዎ ኧረ እንተዋወቃለን ሲል እሱም መለሰላት። ዮናስ ማለት ታስታውሱ ከሆነ ቃሉን ከማዬ ጋር ሆነን ለመጀመሪያ ጊዜ ተከታትለነው ሮሚና ከሚባለው ካፌ ካጠገባቸው ራቅ ብለን ስንቀመጥ ሌሎቹ የቃሉ ጓደኞች ትኩረታቸውን እኛ ላይ ሲያደርጉ ከቃሉ ጋር ስርዓት አድርጎ እኛ ላይ ሳያፈጥ ተቀምጦ የነበረው ልጅ ነው። ቃሉን ለዮኒ ትተነው ከፂ ጋር ሆስፒታል ውስጥ ወደሚገኘው መኪና ማቆሚያ ፓርኪንግ አመራን። ፂ መኪናዋን አስነስታ ሆስፒታሉን ለቀን ወጣን። ብዙም ሳንርቅ እዛው ፒያሳ ከሚገኝ ወንድሜ ከታሰረበት ፖሊስ ጣቢያ ግቢ ዘልቀን ገባን። ሚካ መኪና ውስጥ ቆይኝና አውርቻቸው ስመጣ ወንድምሽን አብረን እንጠይቀዋለን። እንደውም እስከዛው ምግብ ቴካዊ አስደርጊ፣ ጁስና ሙዝም ገዝተሽ ነይ። እኔ ውስጥ ገብቼ አውርቻቸው እመጣለሁ። ከቦርሷ ውስጥ በዛ ያሉ የ100 ብር ኖቶችን አውጥታ ሰጠችኝ። እኔ ከግቢው ወጥቼ ለመገዛዛት ሳመራ እሷም ወደ ፖሊስ ጣቢያው ገባች። ፂ ያለችኝን ገዛዝቼ ስመጣ ፂ ቀድማይ መታ ያቆመቻትን መኪና ተደግፋ ባረገችው ጫማ ተረከዝ መሬቱን እየጎሰመች ትብሰለሰላለች። አጠገቧ ደርሼም ፂ ጨርሰሽ መጣሽ? ምን አሉሽ አልኳት። እሷም ከሐሳቧ ነቅታ ኦህ መጣሽ ሚካ፣ አይታያቸው እነሱ የሕግ ስራቸውን ነው እየሰሩ ያሉት አለችኝ።
ማለት አልገባኝም እንዴት ስል ጠየቅኳት። ማለትማ ወንድምሽን እንድከሰው ነው የሚፈልጉት። ወንድሜ ያለበትን ሁኔታ ስለሚያውቁ የኔ ለመክሰስ አለመፈለግ አስገርሟቸዋል። እነሱ የሚሉት የኔ ያለመክሰስ የወንድምሽን ቅጣት እንደሚያቀለው ነው። እኔም ቃሉም የምንፈልገው ወንድምሽ በህሊናው እንጂ በህግ እንዲቀጣ አይደለም። ይሄ ማለት ምን መሰለሽ? ቃሉ ከሚገልጸው በላይ ከምንም ነገር በላይ አንቺን ያፈቅርሻል። ቃሉ አንቺ ለወንድምሽ ያለሽን ነገር ያውቃል። አንቺ ባታወሪውም ቃሉ ያንቺንና የወንድምሽን መዋደድ ያውቃል። ወንድምሽ ምንም ሆኖ አንቺ እንድትጎጂ አይፈልግም። ቃሉን ወንድምሽ ሲወጋው ዋናዋ የአይን ምስክር እኔ ነኝ። ቃሉ ለማውራት አቅም እስካጣበት ሰከንድ ድረስ መሬት ላይ ቅፌ ውስጥ ሆኖ ይህንን ነበር ያለኝ። የሚካ ወንድም ነው። ምንም ቢፈጠር የምትወጂኝ ከሆነ እንዳትከሹ። ሚካ በጣም የምትወደው ብቸኛ ወንድሟ ነው። እኔ ደግሞ እሷን ከምገልጽልሽ በላይ አፈቅራታለሁ። በቃ ጽዬ ለኔ ብለሽ ሁሉንም ቻዩ። ወንድሜ ይህንን ነበር ቃል ያስገባኝ አለችኝ። መኪናዋ አጠገብ መሬት ላይ ቁጢጥ ብላ ስቅስቅ እያለቀሰች በመኪናዋ ቁልፍ መሬቱን እየጫረች ስታለቅስ እኔ ለሷ ከማዘኔ የተነሳ አቅም አጥቼ ሁሉ ነገር ከርቶኝ ገዝቼ የመጣሁትን በፌስታል ውስጥ የነበረው ምግብና ጁስ ሙዝ በቁሜ ለቀኩት። ከጽያ አጠገብ በርከክ አልኩና ቃሉ እኔን ያፈቅረኝ ነበር? ጽዬ ቃሉ ለኔ ስሜት ነበረው? ይህንን እንዴት ልመንሽ? እንዴት ብዬ እያለቀስኩ በዚህ ሁሉ መሃል ከውስጤ ደስታ ሲቃስተናንቀኝ ይታወቀኝ ነበር። ቃሉን ካወቅኩበት ጊዜና ሰዓት አንስቶ ልሰማው የምፈልገው ነገር ቢኖር ቃሉ እኔን እንደሚያፈቅረኝ ነበር። ከቃሉ አፍ ሳይሆን ግን ከቃሉ እህት ይህንን ሰማው። አስባችሁታል? ብትሞቱ እያጣጣራችሁ ሳለ እድሜ ሲጨመርላችሁ። በቃ ቃሉ እኔን እንደሚያፈቅረኝ ሲሰማ በሞት አፋፍ ላይ ሆኜ እድሜ የተጨመረልኝ ነበር የመሰለኝ። ሚካ እኔ እውነቱን ንገሪኝ ካልሽኝ ወንድምሽን ከስሼ አስፈርጄበት ለወንድሜ ፍትህ ማሰጠት ሰላም የሚሰጠኝ ነገር ሊሆን ይችል ይሆናል። ነገር ግን የኔ ትልቁ ደስታ ወንድሜ የሚፈልገውን ወንድሜ የሚያስደስተውን ነገር ማድረግ ነው። እሱ ያስገባኝን ቃል ከመጠበቅ ውጪ አንዳች ነገር አላደርግም ካለችኝ በኋላ መሬት ላይ ቁጭ እንዳለች ልብ በሚነካ መልኩ አለቀሰች። እኔም አብሬያት አለቀስኩ። ቃሉ የዚህን ያክል ርቆ ነገሮችን ማገናዘቡ ስለኔ ህይወት መጨነቁ ከምገልጸውና ከምችለው በላይ ሆነብኝ። አያፈቅረኝም ብዬ ያሰብኩት ሰው ስለኔ በብዙ ቃተተ። እኔና ጽ የምንሆነውን ነገር ያዩት ፖሊሶች በሁኔታችን ልባቸው ተነክቶ አዘኑልን። አይዟችሁ ተረጋጉ ብለው እኛንም የጣልነውንም ምግብ ጨምረው ከመሬት ላይ አነሱን። ቁጭ በሉ ብለው ወንበር ሰጥተው እንድንረጋጋ አደረጉን። ሰብአዊነታቸውን አስቀደሙልን። ከአንዳንድ ሰዎች አንጻር የዓለም የምድሪቱ ዕድሜ የረዘመ መስሎ ይሰማኛል እንጂማ ከኛ ሰዎች ክፋትና ተንኮል አንጻር ገና ድሮ ሁሉ ነገር በተገባደደ ነበር። እኔም ጺም ትንሽ ራሳችንን ካረጋጋን በኋላ ለወንድሜ የገዛነውን ምግብ ጁስና ሙዝ ይዘን ወንድሜን አስጠራ ነው። ወንድሜም ወደኛ መጥቶ ፊቱን አሳየን። ወንድሜ ጥቁርቁር ብሎ ተጎሳቅሎ ታየኝ። መኝታው እንዳልተመቸው ከሁኔታው ተረዳው። ሰላም ሚካኤል፣ እንዴት ናችሁ? ቃሉስ እንዴት ነው? በማለት ሰላምታ አቀረበልንና ወደ ጽ ትኩረቱን አድርጎ የኔት ምን እንደምልሽ አላውቅም፣ ብቻ ግን ስለ ሁሉም ነገር አንቺንም ወንድምሽንም ታላቅ ይቅርታ ጠይቃለሁ። እኔ ያንቺ ወንጀለኛ ያንቺ በዳይ ነኝ። ወንድምሽን ባለማስተዋል ባለማገናዘብ ለእህቴ ያለኝ ፍቅር ወንጀል እንድሰራ ምክንያት ሆነኝ። አንቺን ከቃሉ ጋር ሆነሽ ሳይሽ የእህቴ ሐዘንና ለቅሶ ፊቴ ላይ ድቅና አለብኝ። እህቴ በሱ ፍቅር እየተብሰለሰለች እሱ ግን ከሌላ ሴት ጋር ዓለሙን የሚቀጭ መስሎ ተሰማኝ። ጽ እኔም ወንድሜም ሶስታችንም እያለቀስን ነበር። ወንድሜ የተፈጠረውን ስተታዊ አጋጣሚ የሚያወራልን። በተደጋጋሚ ላወራው ላገኘው ሞከርኩኝ። 5 ኪሎ የሚማርበት ድረስ ሂጄ እንዲያወራኝ ሞከርኩ። እሱ ግን ጭራሽ ብሎ ከእይታዬ ይሰወር ነበር። እኔም በጓደኞቼ አማካኝነት እሱን ሰልለው ያስኩኝ። ፒያሳ አራዳ ህንጻ አጠገብ ከሚገኝ መዝናኛ ቤት ከጓደኞቹ ጋር እንደሚገኝ መረጃው ደረሰኝ። በፍጥነትም የተባለ ቦታ ደርሼ ካንቺ ጋር ሳይው ስሜቴን መቆጣጠር ተስኖኝ ሰው ተመግቦበት የነበረ ቢላና ሹካ ሳይ ቢላውን አንስቼ ወጋሁት። አሁን ላይ አንቺ የሱ እህት መሆንሽን ስረዳ የወንጀለኝነት ስሜት ልቤን እየናደው ይገኛል አለ። ወንድሜ የሰራው የፈጸመው ነገር ምንም እንኳን ወንጀል ቢሆንም ለኔ ለእህቱ ብሎ ይህንን ያክል ዋጋ መክፈሉ ምን ያክል እንደሚወደኝ ከማረጋገጫም በላይ ሆነልኝ።
ወንድሜ አሁንም እያለቀሰ ጺን እኔ አንቺ ወንጀለኛ ነኝ፣ እኔን የፈለግሽውን ቅጣት አሰጪኝ፣ ይገባኛልም። ለፍቅር ስለ ፍቅር ብላ ብዙ ልቦ ያዘነውን እህቴን ግን ይቅርታ አድርጊላት፣ እኔ ግን ፍርድሽን እቀበላለሁ። ወንድሜ ይህም ብሏት ተንበርክኮ የእጆቹን መዳፍ አነባብረው ስለ በደሉ ይቅርታን ጠየቃት። የወንድሜ እንደዚህ መሆን አንጀቴን አላወሰው። ጺም እኔ ይቅር ብዬሃለሁ፣ አልከሰስኩም፣ ለምን እንዳልከሰስኩ እነግርሃለሁ። እዚህ ለማውራት ስለማይመች መርማሪውን ላውራውና እሱ ቢሮ እናወራለን። አንድ የመጣው ሚካ እስከዛው አውሪው ብላኝ ጺ ከወንድሜ ጋር ትታኝ ወደ መርማሪው ክፍል አመራች። ወንድሜ አይዞህ እሺ፣ ስለ ሁሉም እግዚአብሔር አዋቂ ነው። ለኔ ብለህ እንዲህ ራስን አደጋ ውስጥ መክተትህ ስተት ቢሆንም ምን ያክል እንደምትወደኝ ከበፊቱ በይበልጥ ማረጋገጫ ነው። እወድሃለሁ ወንድሜ። ሚካልዬ አንቺ እኮ የኛ ስስታችን የቤታችን ድምቀት ነሽ። አንቺ ስላለሽን ነው ቤታችን የደመቀው። ያንቺን የአንዷን እህቴን ሐዘን ማየት ሲከብደኝ ነው ድሮ አቁሜ ወደ ነበረው ጸብ ተመልሼ ወንጀል የፈጸምኩት። ያደረኩት ነገራው በሚገባ ስተት ነው። ነገር ግን ያንቺን ደስታ ለመመለስ የሄድኩበት መንገድ ዋጋ አስከፈለኝ። ምንም ነገር እኔ ላይ ሊፈረድ ይችላል። ለእናቴ ያለሻት አንቺ ነሽ። ጠንካራው ነሽ፣ ጎኗ መሆን አለብሽ። ከወንድሜ ጋር እየተላቀሰን ሳለን አንድ ፖሊስ መጥቶ የኔ እህት ውስጥ እየተጠራሽ ነው ብሎ ወደ ውስጥ እንድገባ የመርማሪውን ክፍል ጠቆመኝ። ወዲያውም ለሌላኛው ፖሊስ ኮንስታብል ናትናኤል የተባለውን እስረኛ ኢንስፔክተር ታዬ ክፍል ይዘከውና ሲል ትእዛዝ ሰጠው። ወንድሜ እጁን በካቴና አስረውት ወደ መርማሪው ቢሮ ይዘከውና የተባለው ኮንስታብል ይዞት ሲመጣ ተመለከትኩ። ወንድሜን ይዞት ከገባ በኋላም እኔ ተከተልኳቸው። ውስጥም ስንገባ ጺ ታዬ ከተባለው መርማሪ ጋሩን አደረስን። ኮንስታብሉም ወንድሜን ካስገባው በኋላ ወጥቶ በሩን ዘጋው። መርማሪው ኢንስፔክተር ታዬ ሰላም ካለኝ በኋላ ኢንስፔክተር ታዬ ይባላል፣ የሥራዬ ድርሻም ወንጀል ምርመራ ነው። የወንድምሽን ኬዝ ያስኩት እኔ ነኝ። እሷ ማለት መልካም ሴት ናት። ጺ ማለቱ ነው። ወንድምሽን የመክሰስና በወንጀሉ ተጠያቂ ማድረግ ስትችል አልከስም በይቅርታ አልፈዋለሁ አለች። ወንጀሉ የተፈጸመበት ሬስቶራንትና ባለቤት ሕግ ወንድምሽን ከዓይን ምስክሮች ጋር አጣርሶ ወንጀለኛ አድርጎት ነው እስኪፈረድበት ድረስ በሕግ ጥላ ስር ያለው። መረጃ የሆነኝ ዘንድ ነበር መርማሪው የሕጉን ሥርዓት ያስረዳኝ። በዚህ ሁሉ ደግሞ ቃልና ጺ ለኛ የከፈሉት ታላቅ ዋጋ ያስገርመኝም ነበር። እሺ ሚካም ናትናኤልም አንድ ነገር እንድታውቁና እንድትረዱ አሁን ልንገራችሁ። ማንም ሰው በዚህ መልኩ በደልና ግፍ ደርሶበት ይቅርታ ለማድረግ ምናልባት የእግዚአብሔር መንፈስ ሊረዳው ይገባል። ጺ እያለቀሰች አፍንጫዋን በሶፍት እያጸዳች ነበር የምታወራን። እኔና ወንድሜ የናዝሬት ልጆች ነን። እኔ 6ኛ ክፍል ተማሪ ሆኜ ነው ቃሉ የተወለደው። ለወላጆቻችን እኔና ቃሉ ብቻ ነን ልጆች። የምንኖረውም ከእናቴ ከአባቴ ጋርና ከአባቴ እናት ጋር አያቴ ጋር ነበር። እናታችን የቤት እመቤት ነበረች። አባታችን ደግሞ ቅጥር የከባድ መኪና ሹፌር ነበር። ቤተሰባችን የሚደጎመው በአባቴ ስራና በሞተው በወንድ አያቴ ጥሮታ ነበር። ቃሉ ሲወለድ ነበር እናቴ ቫይረሱ እንዳለባት ያወቀችው። ቃሉ የተወለደው በልምድ አዋላጅ በቤታችን ነበር። ጤና ጣቢያ ክትትል ስታደርግ ልጁ ላይ በሽታው ተገኘ። እናቴም እዛው የሕክምና ምርመራ ስታደርግ በደሟ ውስጥ የኤችአይቪ ቫይረስ መገኘቱን አወቀች። በብረት ልመታ በድንጋይ አላውቅም። አናቴን ግን አንዳች ከባድ ነገር ሲነጠኝ አስታውሳለሁ። ቃሉ የኤችአይቪ ቫይረስ አለበት አለችን። ይህንን በየትኛው ሰዋዊ አቅም ያምኜ ልቀበል? በዝምታ ተውጬ እጄን አፌ ላይ ጭኜ ሰማት ቀጠልኩ። እናቴ ስለ አባቴ ብዙ አሉባልታዎችን ትሰማ ነበር። በዚህም ዘውትር ሲጋጩ አስታውሳለሁ። አባቴ ሹፌር በመሆኑ ምክንያት በተለያዩ ሀገራት ይሄድ ነበር። ይህም ከተለያዩ ሴቶች ጋር ግንኙነት እንዲኖረው ምክንያት ሆኖታል። ሹፌር ጥንቃቄ የማያደርግ ከሆነ መከራው ፈተናው ብዙ ነው። አባቴ ይህን ችላ ብሎ በጊዜያዊ ስሜትና አልኮል እየተገፋፋ ከብዙ ሴቶች ጋር ወደቀ። እናቴ በሽታው በደሟ ውስጥ እንዳለ ባወቀች ጊዜ ራሷን አጠፋች። ከመኝታ ቤቷ ገብታ ታንቃ ሞተች። የጺንም ባያየን እኔም ወንድሜም መርማሪውም ሳይቀር እያለቀስን እንሰማት ቀጠልን። እናቴ ስትሞት ዘመድ ጎረቤቱ የመንደሩ ሰው አባቴን ገፊ ደፊ እያለ ተጠቋቆመበት። አባቴም ራሱን እንደ ጥፋተኛ ቆጠረ። እሱም ሲመረመር በሽታው በደም ውስጥ ተገኘ። በመጠጥ ውስጥ ራሱን እየደበቀ ቆይቶ እሱም እናቴ በሞተች በ2 ዓመቷ ተከተላት። በዚህ ጊዜ አባቴ ሲሞት ቃሉ የ3 ዓመት ልጅ ነበር። ቃሉን የማሳደግ ኃላፊነቱ የኔና ያቴ ሆነ።
አለችና ፂ እሪ ብላ አለቀሰች። የምታወራልን ነገር ልብ ነክ ነበርና እኛም አብረናት ያለቀስን ቀጣይ ታሪኩን በጉጉት እንጠብቅ ያዘን። ቃሉ ገና ሲወለድ ነበር ከቫይረሱ ጋር የተወለደው። ይህንን እኔ ባውቅም ቃሉ ግን ያወቀው 17 ዓመት ሲሞላው በአንድ ምክንያት ነበር። አያታችንም በሞት ተለየችን። እኔና ወንድሜ ብቻ ቀረን። የምንጎርሰውን የምንለብሰውን እስክናጣ ተራብን፣ ተቸገርን። ወንድሜም በብዙ መከራ በብዙ ውጣ ውረድ ዕጣ ፋንታችንን አምኖ ተቀበለ። በእድሜ ማራዘሚያም ሕይወቱን ይመራ ጀመር። በቃ እኔ ወንድሜን እንዳላጣ ወንድሜ እንዳይለየኝ ብዙ መስዋዕትነት ከፍል ያስኩኝ። እኔ አዲስ አበባ በትምህርት ስመጣ የወንድሜ ቅርብ ጓደኛ የሆነው ዮናስ ቤተሰቦች ሀገር ለውጥ አድርገው ከናዝሬት አዲስ አበባ መጣ። በዚህ ጊዜ ዛሬ የትዳር አጋር የሆነው ጌትነት የተባለው ሰው እኔ አዲስ አበባ ዩኒቨርሲቲ ተማሪ ሆኜ በጣም የሚያፈቅረኝ የማፈቅረው እጮኜ ነበር። ታሪኬን ስለሚያውቀው ወንድሜን ቤተሰቦቹ ጋር አስጠግቶ አስተማረው። ቃሉም ከጓደኛ ዮናስ ጋር ሳይለያይ እስከ ዩኒቨርሲቲ እስካሁን አብሮ የመማር ዕድል አገኘ። ፂ ይሄንን እያወራችን መርማሪ ኢንስፔክተር ታዬ የተቀመጠበትን ባለጎማ ተሽከርካሪ ወንበር ወደ ኋላ ገፋ አድርጎ እሽኮ ነው ባለግማሽ ሊትር ውሃ 3 ውሃ አውጥቶ ሰጠን። ፂም ከውሃው ጎንጨት ብላ ታሪኳን ታጋራን ቀጠለች። ቃል ሁሌም የሚጠብቃት የሚናፍቃት አንዲት ሴት ነበረች። በምናባችሁ ስላችሁ ታውቃላችሁ? የሆነ ጥሩ ፍቅረኛ ቢኖረኝ ብላችሁ አስባችሁ ታውቃላችሁ? በቃ ቃሉ እንደዚህ አይነት ህልም ያለም ነበር። ፈጣሪም ካንቺ ጋር አገናኘው። አንቺን በቃላት ከምገልጸው በላይ ያፈቅርሻል። ሁሌም ስላንቺ ያወራኛል። ስስቱ ነሽ። በቃ አላደር ካንቺ ጋር ሲገናኝ ከበፊቱ በተለየ ሁኔታ ቃሉ መኖርን ዊሽ ሲያደርግ አስተዋልኩኝ። በዚህ ደረጃ ቃሉ መኖር ሲመኝ ከዚህ በፊት አይቼ አላውቅም። በዚህም አንቺን በሰዓቱ አመሰገንኩሽ። ፈጣሪህን አይቶ ቃሉን ቢመረው ስል ጸለይኩኝ። ፂ ይህን እያወራች እኔ ቃሉ አያፈቅረኝም ብዬ በቅናት የናወስኩባቸውን ጊዜያቶች እየቃኘው ነበር የምሰማት። ቃሉ ከራሱ አንቺን ሊያርቅሽ ከራሱ ጋር ብዙ ታግሎ ነበር። ነገር ግን ካላየሽ ይታመም ነበር። ይቅርታና ካንቺ ጋር ግንኙነት ስትፈጽሙ ሁሌ ለምን መከላከያ ይጠቀም እንደነበር አሁን የገባሽ ይመስለኛል። ይህን ስትለኝ ቃሉ እኔን እውነትም እንደሚያፈቅረኝ ግልጽ ሆነልኝ። እናንተስ አስታወሳችሁ? ቃሉን እኔ ያለ ኮንዶም ሴክስ እንድፈጽም ሳስገድደው እሱ ግን በምንም አይነት ያለ ኮንዶም ግንኙነት እንድንፈጽም እድል አይሰጠኝም። ከዚህም አለፍ ብሎ እንዳላረግዝ ከትምህርቴ እንዳልሰናከል ጥንቃቄ እያደረገልኝ እንደነበር ነበር የሚነግረኝ። ለካ እሱ ከበሽታ ነበር የሚጠብቀኝ። የሆነውን ሁሉ ሳስበው የፍቅር ሕይወቴ ድንቅ መሆኑ ገባኝ። በመጨረሻም ፂ አንቺና ቃሉ ከተገናኛችሁባት ቀን አንስቶ ያለውን ሁሉ አውቃለሁ። ቃሉ ፍቅሩን የልቡን ሁሉ አንድ ቀን እንኳን ገልጾልሽ የማያውቀው ካንቺ ጋር መኖርን ጠልቶ ሳይሆን አንቺን ከህመሙ ከበሽታው እያራቃሽ ነበር። ናትናኤል አንተ እንዳልከስ በቢላው ያጋው ቀን ኮማ ውስጥ ከመግባቱ በፊት አደራ ያለኝ ወንድሜ ነው። እኔ ለወንድሜ ደስታ ነው የምኖረው። የወንድሜን ቃል አክብሬ አልከሰስኩም፣ አልከስህምም። ይሄ ወንድሜ ፍቅር ታሪክ ነው ብላ ፂ ሐሳቧን ቋጨች። ወንድሜም የሚይዘውን የሚጨብጠውን አጥቶ መሬት ላይ እየተንከባለለ በጸጸት እየየ ብሎ አለቀሰ። መርማሪው ታዬ በሆነው ሁሉ ለሁላችንም አዝኖ አለቀሰ። ኮንስታብል ኑ ወደ ማረፊያ ቤቱ ሰዱት ሲል አዘዘ። ወንድሜም አንዴ ብቻ አንድ ነገር ልበላት ፍቀዱልኝ ብሎ ሲላቸው አንዴ ተውት ብሎ መርማሪው አዘዛቸው። እባክሽ ክሰሽኝ ይስቀሉኝ ሲል ፂል ለመናት። ፂም ስለ ወንድሜ ያዝና አልቅሳ ወንድሜን በወደቀበት ወድቃ አቀፈችው። ወንድሜ በዚህ ጊዜ ደም እንባውን አለቀሰ። የሚያዩትና የሚሰሙት ከአቅማቸው በላይ የሆነባቸው ፖሊሶችም አብረውን አዘኑ። ወንድሜን ይዘውት ወደ ማረፊያ ክፍል ሄዱ። ይሄ ሁሉ ከሆነ በኋላም ከፂ ጋር ተያይዘን ሀያት ወደሚገኘው መኖሪያ ቤቷ አመራን። ስንደርስም በዘበኛው አማካኝነት በሩ ተከፈተልን። ከኔ ኑሮ ጋር ሊነጻጸር የማይችል ኑሮ እንደምትኖር ተገነዘብኩ። ለነገሩ መኪናዋም ማስገርሞኝ ነበር። ዘልቀን ወደ ሳሎኑ ስንገባ በሳሎኑ ግድግዳ ላይ በትልቁ የሷንና የባለቤቷን የልጇን ፎቶ ተመለከትኩ። በአንደኛው ግድግዳም በትልቁ የሷና የቃሉ ፎቶ ተሰቅሎ ተመለከትኩ። ሌላ ለብቻ ያለ የባለቤቷ ፎቶ ደግሞ ተመለከትኩ። አዘን በጎዳው ድምጼ እሱ ባለቤትሽ ነው ስል ወደ ፎቶው እያመለከትኩ ጠየቅኳት። አዎ ቅድም እንደነገርኩሽ ባለቤቴ ጌትነት ነው፣ ፓይለት ነው። አሁን ሀገር ውስጥ የለም።
ሲመጣ ትተዋወቃላችሁ። እሱ ስላንቺ ያውቃል። በብዙ ነገር መገረሜን ቀጥያለሁ። ታዲያ ልጅሽ እሴት አለ ስል ጠየቅኳት። ያ ፎቶ ላይ ያለው ልጄ ነው፣ አላዛር ይባላል። ሰዓቱ ደርሷል፣ ይመጣል። ትምህርት ቤት ስለሆነ ነው። ነይ ተከተይኝ ብላኝ ውብ የሆነ ደረጃ ተጠቅማ ወደ ላይኛው የፎቁ ክፍል ወጣች። እኔም ተከተልኳት። ከመኝታ ክፍሏ ይዛኝ ገባችና አንድ ተለቅ ያለ ካርቶን ከቁም ሳጥን ውስጥ አውጥታ አልጋው ላይ አኖረችው። እነዚህ ቃሉ ሲታመም ከዩኒቨርሲቲ ሎከር ውስጥ የተሰጡኝ የሱ ዶክመንቶች ናቸው ብላ ነገረችኝና ከውስጡም ዲያሪ አውጥታ አቀበለችኝ። ዲያሪውን ስገልጠው እንዲህ የሚነበቡ ፊደላት በቃሉ እጅ ጽሑፍ ተከትበው አነበብኩ። የኔ ሚካ፣ ፈጣሪ አንቺን እንደሰጠኝ ምን አለ ጤናዬን ሰጥቶኝ ቢሆን ኖሮ፣ ምን አለ ዘመኔን እድሜን ሙሉ ካንቺ ጋር መኖር ቢቻለኝ ኖሮ፣ ምን ያክል እንደማፈቅርሽ ብታውቂ ኖሮ ሚካ፣ ከራስሽ ጋር በፍቅር በወደቅሽ ነበር። አንቺን ያወቅኩባት ጥቂቷ የህይወቴ እድሜ ካንቺ በፊት ከኖርኩት ከብዙ እድሜ እንደሚበልጥ ማን በነገረሽ? ሚካዬ፣ በውስጤ መድኃኒት አልባ በሽታ እንዳለ ብታውቂ እውነት ትቀርቢ ነበር? ሚካ የኔ ቆንጆ፣ እኔ ከህይወቴ ሆን ብዬ ነው የማርቅሽ። ለዚህም ምክንያቴ መኖር፣ ማግባት፣ ልጅ መውለድ ስላለብሽ ነው። እኔ አልሆንሽም። ከኔ ብትጠጊ ህይወትሽ ይበላሻል እንጂ አታተርፊም። አፈቅርሻለሁ ሚካዬ። ገለጥ ገለጥ ሳደርገው ከሱ ጋር ሆነን በሞባይሉ ያነሳኝ ፕሪንት የተደረጉ ፎቶዎች ይታያሉ። ካዛንቺስ አብረን ከዛች ፔንሲዮን ቤት ሆነን ያነሳኝ ፎቶዎችም ከዲያሪዋ ውስጥ ከትመዋየው። ከዛም ስልኳ ሪከርድ ያደርግ ነበርና ቃሉ ከሷ ጋር እየተደዋወለ ስለኔ የሚላቱን ሁሉ አሰማችኝ። ከቃሉ የምፈልገውን በድምጹ ከስልኳ ላይ አሰማችኝ። ጽዬ፣ እኔ ሚካን በጣም ነው የማፈቅራት። እሷ ማለት ለኔ ዳግም ውልደቴ ናት። ስለማፈቅራት ነው ከራሴ የማርቃት። ደግሞ የሚባል የለ ፍቅር ማግኘትን ብቻ ሳይሆን ማጣትን ይጨምር የለ። አግኝቻት ከማጣት አጥቻት ባገኛት ይሻለኛል። ጽዬ፣ ይህን የማደርገው ሚካን ስለማፈቅራት ነው። ይህን ከጽ ስልክ ላይ ከሰማው በኋላ በደስታ እያለቀስኩ ሳኩኝ። ከቃሉ የምፈልገውን በራሱ ድምጽ ሰማሁት። ሚካን አፈቅራታለሁ። በቃ ለኔ ታላቅ ስኬት ነው። እኔ በደስታና በሐዘን፣ ጽ ደግሞ በሐዘን ከመኝታ ቤቷ ስንላቀስ የ6 ዓመቱ የጽ ልጅ መጥቶ ከለቅሷችን ገታን። እናቱን አባበላት፣ ከኔም ጋር ተዋወቅን። ከዚህም በኋላ ጽ ልብሷን ቀይራ ወደ ሆስፒታል አመራን። በሁለተኛውም ቀን እኔ የወንድሜን የፍርድ ሁኔታ ከናቴና ከማይ ጋር ተከታትዬ ቃሉን ልናየው ወደ ሆስፒታል አመራን። ከስፍራው ስንደርስም እኔ በፍጹም ያልጠበቅኩት ጽ ግን ተነግሯት ያልነገረች ነገሩን አገኘሁት። ገና ከሆስፒታሉ እንደደረስን ብዙ የማላቃቸው ልጆች ከማቃቸው ከቃሉ ጓደኞች ጋር ተሰብስበው ተመለከትን። መጀመሪያ መስሎን የነበረው ቃሉን ሊጠይቁት የመጡ ነበር። ወደ ውስጥ ዘልቀን ስንገባ ግን እኔን እንደ እብድም እንደ ጅልም እስከ ለተቀብሮ ያደረገኝ ክስተት ተፈጥሮ ነበር። ቃሉ ገና በለጋ ዕድሜው ሕይወቱ ተቀጨች። ቃሉ ካለበት HIV ኤድስ ጋር ተዳምሮ በወንድሜ ሁለት ቦታ ሆዱ ላይና ጎኑ ላይ የደረሰበት መወጋት ከሕክምና አቅም በላይ ሆኖ ወደ ራሱ ሳይመለስ ከኮማው ሳይነቃ እስከ ወዲያኛው እንዲያሸልብ ምክንያት ሆነ። ከሁለት ቀናት በፊት ጽን ዶክተሩ እንደሚፈልጋት በነርሱ አማካኝነት ተነግሯት ስትሄድ የነገሯትና ከለቅሷ ብዛት አይኗ ቀልጦ የመጣችበት ምክንያት ዶክተሮቹ ካዩት በኋላ ቃሉ ግፋቢል ያለው የመኖር ዕድሜ ከአንድ ሳምንት እንደማይበልጥና የመትረፍ ዕድልም ከ105% በታች እንደሆነ ነበር። ጽ ለወንድሜ ምረት ስታደርግለትና ወንድሜን ስታወራው ወንድሟ ሳይሞት የቃልን ቃል እየተገበረች እንደሆነ የገባኝ ከቃሉ እልፈት በኋላ ነበር። ቃሉ በሞተ በሁለተኛው ቀን በተማሪዎችና በቤተሰቦቻችን ሽኝት ጉርድ ሾላ ሳሊተ ምሕረት ማርያም ቤተክርስቲያን ተከበረ። ወንድሜም የቃሉ መሞት ፍርዱን አክፍቶበት በ18 ዓመት ጽኑ እስራት ተቀጣ። ይህ የኔ የሚካኤል ተክላይ ቃሉ ይጠራኝ በነበረው የሚካ ታሪክ ነው። በዙሪያችን ያሉ ስለኛ እንቅልፍ የሚያጡ ብዙ ክንፍ አልባ መላእክቶች አሉ። ቃሉ ለኔ ሲል እያቀፈኝ እንደማያፈቅረኝ ሆነ። ይህ ደግሞ ስውር ፍቅር ይባላል። ከራሱ ሊያርቀኝ ደከመ። ስለሚያፈቅረኝ ተጠነቀቀልኝ። ከኔ ተደብቆ አፈቀረኝ። ወንድሜ ስለኔ ሲል ሕይወቱን አበላሸ። እናቴም ጧሪ ልጇን አጣ። ፍቅር ግን ሁላችንንም ብዙ አስተማረን።
ይህ እውነተኛ ታሪክ ነው። ይህ ታሪክ ከተፈጸመና ቃሉ ከሞተ 11 ዓመታት አለፉ። እኔ አሁን ኑሮዬ ከሀገር ውጪ በሀገረ እንግሊዝ ለንደን ነው። ውብ ብሆንም ብዙ ወንድ የትዳር ጥያቄ ቢያቀርብልኝም የቃሉ ፍቅር ስሩ አልደረቀምና ሲንግሉኜ እድሜዋ እየገፋ ያለውን እናቴን በመጦር ላይ ይገኛለሁ። ምናልባት አመክሮ ከተደረገለት ወንድሜ ከ5 ዓመት በኋላ ይፈታ ይሆናል። ወንድሜ ሲፈታ ሀገሬ ልመጣ አስቤያለሁ። ከኔ ታሪክ በዋነኝነት እንድትማሩ የምፈልገው ነገር ቢኖር ቅናት በፍቅር ውስጥ በማር እንደተለወሰ መርዝ መሆኑን ነው። ለቃሉ እልፈት፣ ለወንድሜ ሕይወት መበላሸት ዋነኛው ምክንያት የኔ የተሳሳተ አመለካከት የፈጠረው ቅናት ነው። ወደ ተሳሳተ አቅጣጫ የሚመራችሁን የቱንም ነገር ከማድረጋችሁ በፊት ቆም ብላችሁ ብታስቡ ላለው ታሪኬ እንደወደዳችሁትና እንደተማራችሁበት አልፎም እንደተገረማችሁበት ተስፋ አደርጋለሁ። ታሪኬን ስለታደማችሁ ልባዊ ምስጋና ይድረሳችሁ። ጸሐፊውን አዶናይ ንጉሴን ዘአዶኒን ታሪኬን እንዲያርጎ ስላሰናደው አመሰግናለሁ። እናንተም አመስግኑልኝ። ይሄ የኔ የተሰወረ ፍቅሬ ነው። ባለ ታሪኳ ሚካኤል ተክላይ ከለንደን ነኝ። አዶናይ ንጉሴ ዘአዶኒ እንደጻፈው ስውር ፍቅር ተፈጸመ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።